ሙስሊሞች እኮ በጀነት እንደሚገኙ ሁሉ ጥሪ የሚያደርጉት እኮ ስለ እርግጠኛ ስለሆኑ ነው። ወንጌል አማኞች ድነሃል ስትል አወድኛለሁ በክርስቶስ የዳንኩ አዲስ ፍጥረት ነኝ ሴት የለ ወንድ የለ ብሎ ገላትያን ይጠቅስልሃል። ጸድቅም ባልጸድቅም እንኳን ክርስቲያኑን ማርያምን ስትባል ቪዲዮ የሚሰራው ቫይራል የምታወጣው አለመጽደቅህ ጥቅሙ ምንድን ነው? የማንም ያልሆነ ሰው ጥሩ ነው ማለት የሚናገረው ወንጌል ላይሆን ይችላል፣ ግን እውነቱን እንቅጭ ይናገራል። በቃ ከፈል አልጽደቅ አለች እኮ እሱ። አሁን ይሄ የኛ ወሬ አይደለም። እኔ በምን ትሻላለህ ብላለች። እንቅጭ አድርገዋለች። ገባህ? ራሷን ምሳሌ አድርጋና አሁን እቺን ሃይማኖተኛ ነሽ ለወንጌላዊ አድንተህ ወይ ለኦርቶዶክስ አልተህ ምትላት አይደለም። እንደ አንድ እንትን በጣም የምትናገረው የምታቀሰት ነሽ። በጣም ትገርማለች። ምንድነው ታሪኩ አልገባኝ። ዛሬም ሰምቼዋለሁና በማላቀው ነገር ኮሜንት ከማድረግ አንቺ የምታውቂ ከሆነ አካፊ ሜርሲ በቃ within 2 hours ፖስት ባደረጉበት ነው ያየሁትና እንደውም ለኤርሚ ሼር አደረኩት። at the same time ቴዶ ዘሩፋይል የሚባለው ካናዳ ያለው ልጅ ኧረ ምን ሆነው ነው ምን አጋጥሟቸው ነው ስልካቸውንም አጠፋፍተዋል ማንም እንዳያገኘኝ ብለዋል። እና በቃ ያስመሰሉ መኖር ከበደኝ እውነቱ የቱ ጋር ነው ያለው የሚል አጋሩ። እንግዲህ መጋቢ ብሎ አይመረን ታቋቸዋላችሁ። በርግጥ ቀድሞ ተሐድሶ ነበሩ። ከደረሰባቸው የግል ህይወትም በዙሪያቸው ከሚያገለግሉት ተጽዕኖ ነው ድጋሚ ወደ ኦርቶዶክስ የመጡትና ደከማቸው። በቃ ደክሟቸዋል። አጻጻፋቸው ትንሽ ይከብዳል። ይሄ ነው እንግዲህ ከዛሬ 3 ቀን በፊት ነው የመጀመሪያው። ይሄንን ይላል ስልክ ማናገር አልቻልኩም በቅርብ ያሉ ወንድሞች አብረውኝ ስላሉ አሁን አትደውሉ ይቅርታ ይላል። ወረድ ብሎ መዳን ማለት ምን ማለት እንደሆነ የማያውቅ ሰው የተጎዳን መረዳትና መርዳት አይችልም ማለት ነው። መጎዳት ማለት ምን ማለት? መጎዳት ማለት ምን ማለት እንደሆነ የማያውቅ ሰው የተጎዳን መረዳትና መርዳት አይችልም። እግዚአብሔር መንፈስ እናገራለሁ። ሃይማኖት አለን የሚመስላቸው ሰዎች በሙሉ ይሄ አለን የሚሉት ሃይማኖት ይፈርሳል። አሜን አሜን። ይፈርሳል። ድርጅቶች ይፈርሳሉ። መንግስት ያገለገሉም ያሉ አሉ። እንደገናም ደግሞ ወጣው ነገር ሁሉ አልሳካ ብሎ ሲላቸው ነገር ሁሉ እንደፈለጉት አልሄድ ብሎ ሲላቸው ወደ ኋላ ከተመለሱት አንዱ መጋቢ ብሎ አይመራሸብም። እውነትን አያውቅም። በደንብ ነው የሚያውቀው። የብሉይ ኪዳን መምህር ነው። በደንብ ነው የሚያውቀው። ጴንጤዎች ጋር የነጠረ እውነት እንዳለ በደንብ ነው የሚያውቁት። በያው ጌታ ፊት ልንገራችሁ ኢየሱስ ያለው ግን ለዘላለም የማይወሰድ ህይወት አለው። አሜን። ኢየሱስ ያለው ግን የዘላለም ህይወት አለው። አሜን። ስለዚህ ኢየሱስ ያለው ብቁ ነው። አሜን። ኢየሱስ ያለው ድለኛ ነው። አሜን። ኢየሱስ ያለው የተባረከ ነው። አሜን። ኢየሱስ ያላቸው ቅዱሳን ናቸው። አሜን። የተናገረውን እውነት ለጊዜው ካደ ይሄም እውነት እኮ ሰላምን ይነሳሃል። የበራለት አንድ እውነት አለ። ያም እውነት ማንም ዲናይ ሊያደርገው የማይችለው ነው። እሱም ብቻ አይደሉም ጳጳሳቱ ሁሉ ጭምር ይሄን እውነት እኮ ተረድተውታል። ልካችሁ መጋቢ አመረ ማለት እንደዚህ አይነት ሰባኪ ነበር አልመቻለው። አሁን እዛ ሄዶ ይሄ ሁለተኛ ጊዜ ነው ስልክ አጥፍቶ ሲጠፋ በቃ አልተመቸኝም እንደዚህ ብሎ እና for some reason ውስጤ ቅድም እንዳልኳችሁ እኔ ዛሬ መሄም ሳይፈጠር በፊት አሁን ዛሬ መርሲ ሳትነግረን ይሄን ሪፖርት ፌስቡክ ላይ ጽፎ ነው የጠፋው። ሜርሲ እንዴት ነሽ? ጌርሳምዬ እንዴት ነህ? ሞቲ ኤርሚዬ ታች ያላችሁ ሁሉ ሰላም ብያለሁ። እልል ልታስብለን ጌርሳምዬ ትላንት በጣም ይቅርታ ትላንትናና ዛሬ አክቹአሊ ነገም ትንሽ ቢዚ መሆንበት ነገር ስላለ ነው ይቅርታ። ትላንት በቃ እየፈለኩኝ አልቻልኩም ነበር በጣም ከይቅርታ ጋር እንደወድህና እንዳከብር ታውቃለህ። አይ ነው እኔ ስቀልድ ነው እንጂ ጌርሳምዬ ስቀልድ ነው። አይ ቢመች ትናገር ነበር። አይ ነው አይ በሰርቅም ነው እኔ ጋር ቆንጆ ላሰማ ነው። ኦፓል በጣም እንትን ኢንተርቴን ታረጋናለች። ተሰሙታላችሁ። አሁን ልከፍትላችሁ ነው። እሱን ሪፍሌክሽን ሰጣለች። የኔ ግን በሰርቅም ነው። ዘርቃለው ነው። በሰርቅም አልሰርቅም ሳይሆን የኔ በሰርቅም ነው። አሜን።
ግን ሰው ለሰው ኬር እንደማያደርጉ ግን ገባር ካዘጋጀው ከፈተው ጌርሳሚ ግን በዚህ ስቴትመንታቸው ብቻ we don't care ጸደቅ አልጸደቅ ምን መራው ህዝብ ምን አገለግለው ህዝብ ነው እኮ ሜሴጁ ከገባችሁ እኛ ዋናው እስከ ገበርክ ድረስ ምን አገባን ነው እንደ ክፉ ዲክቴተር እንትን ፕሬዚደንት አይታችኋል ደህየህ ሀብታሙን እኔ ምን አገባኝ ዋናው ነገር መፈልገውን ግብር ብቻ አምጣ ነው ገንዘቡን አምጣ ነውና ሰው እስከ ገበረ ድረስ ለኦርቶዶክስ ቢዘርቅ ባይዘርቅ ገበ የወንጌል ሸክም እኮ የለንም ነው በቃ ባጭሩ በዚህ ስቴትመንት ብቻ እኛ ስለ ነፍሳት መዳን አይገደንም ጸደቅ አልጸደቅ እሱ የራሱ ጉዳይ ነውና ይሄ በፍጹም የክርስቶስ ልብ አይደለም ይሄ በፍጹም የአንድ ወንጌል የገባው ሰው ልብ አይደለም በርግጥ ወንጌል የገባቸው ለማለት ነው ሰውዬ ያስቸግራል ለሰይጣን ቫኬሽን ታይም የፈቀዱ ሰውዬ ናቸው ቀደም ስትለው ነበር ቅዳሜና እሑድ ነው እሑድና ሰኞ ነው ረፍት አድርጎ ገነት ከዛ ደግሞ ወደ ገነት ማነው ወደ ገነት ሄዶ አርፎ ወደ ሲኦል ከዛ ደግሞ 5 ቀን ደግሞ ሲኦል ያሳልፋል ሰይጣን ይያሉ የሚናገሩ ለሰይጣን ቫኬሽን የፈቀዱ እንደው ማለት የወንጌል ሽታውኒ በምን አራታይ እንዳላችሁ አላውቅም ምን የቱን ቆጥረውላቸው እንደሆነ አላውቅም እንግዲህ ጆሮም እንዳይን መቆጠር ከጀመረ አላውቅም እንጂ በእውነት እኚህ ሰውዬ ከእድሜያቸው ውጪ እኔ ለማከብረው ነገር ምንም የለኝም በቃ እድሜያቸው ኢትዮጵያዊነታቸው አባትነታቸውን አከብር ይሆናል እንጂ በፍጹም የሚናገሩት ነገር ለህፃናት ልጆቼ የማይመጥን በጣም የወረደ የስንፍና ወሬን የሚያወሩት በጣም ነው ማዝነው የእምነቱ ተከታይ ቦን በእውነት እኔ በጣም እናገራቸው ነበር በጣም የሚያሳዝን ነው ወንጌል ልብ ከሌለ ግን ይሄ ነው በቃ ሰው ቢዘርቅ ነፍሳት ቢድኑ ባይድኑ ይክፈል ብቻ ዋናው ነገር ይገብራሉ አይገብሩም ነው ጥያቄው ይሄ ነው ይገብራል አይገብርም ያ ነፍሳት የተባለው ያ መመን የተባለው ህዝብ ይገብራል አይገብርም ነው እንጂ ባህሪያው ታመመ አልታመመ አንድ ጌታ እኮ ጉዳይ አይደለም በድሮ ጊዜ አይታችኋል ተወረስ ምንድነው ሲሞት ይቀብረዋል አለቀ ልክ አዝኖ አይደለም እኮ የሚቀብረው ምክንያቱም ስለማያገለግለው ነው ስለሚሸተው ነው የሚቀብረውና አሁንም ይሄ እነዚህ አጣድፈው ህዝቡን የመቅበር እንጂ ኖረም አልኖረም ጸደቀም አልጸደቀም በራሳቸው አንደበት በተናገሩት ምን አይነት ህዝብ ምን አይነት መሪ ያገለግላቸው እንደሆነ ኦርቶዶክሳኖች ማየት ይችላሉ በቃ የሚመኝላቸው የሚያገለግላቸው ህዝብ የሚያገለግላቸው ካህን ምን እንደሚመኝላቸው እየነገራቸው ነው I don't care በቃ as long as የኔ ክህነት የኔ ስልጣን የኔ ደሞዝ የኔ ተሰሚነት እስከቀጠለ ድረስ ጸደቅ አልጸደቅ who cares ኢየሱስ ግን እንደዚህ ብለዋል አላለም ሐዋርያቶች እንደዚህ ብለዋል አላለም ምክንያቱም እንድትድኑ ይወዳል ሁሉ የስጋም እንኳን ፈውስ ሲያረጋ አይታችሁ ነው እንድትድኑ ወዳለው ያለ ነው የሚያረጋው ይፈልጋል መዳናችሁን ይፈልጋል በስጋ በነፍስ እግዚአብሔር መዳናችሁን ይፈልጋል ግን እንዲህ አይነት በጣም ሐኬተኛ ሰው በጣም ስንፍና ሲጣናወታችሁ ይሄ ነው በቃ ፍጹም የወንጌል ሽታ ሳይኖራችሁ ስትቀሩ ይሄንን ነው የምትናገሩት ህዝቡን ሰካራም ታረጉታላችሁ ሁለት ይፈቀዳል መጠጥ ብላችሁ እንዲህ ነው ያሉት አይደልሳቸው ሁለት ይፈቀዳል አሉ ምንድነው ሁለት በርሚል ሁለት ጋን ሁለት ጆግ ምንስ ቢሆን ደግሞ ሁለት በመጀመሪያ ነገር ካልጠጣ ተሰክራለህ እንዴ ለህዝቡ ማስተማር ያለበት አትጠጣ ነው እንጂ አትስከር ነው እንዴ ሳይጠጣ ይሰከራል እንዴ አይ 6-7 ከጠጣ ነው መስከረው 6-7 አንድና ሁለትን ዘለህ ተጠጣ መቼም 3 ብላ ጀመር ስትጠጣቆ እንዳትሰክር ብለ ወይም ደግሞ ለመስከር የፈለገ ሰው 3 ብሎ አይጀምር መጠጣ ሲጀምርኮ ታው ፔንቴን ተው የራስ ጉዳይ እርሶ ግን ምን ይያሉ ነው የኛን መጨረሻ አትሊስት ባንደቦቱ እንስማንጂ ወንጌል የሚያገለግሉበት ዋና እቅድና ዓላማ ምንድነው ባትጸድቁም ብሎ ወንጌል ማገልገል እንዴ ያጸድቃል ተብሎ ነው እንጂ ባያጸድቅም ተብሎ ወንጌል አለ ማገልገል በቃ ስለዚህ የሰው ወንጌል አገልጋይ አይደሉም ማለት ነው አይደሉም እኔ እንደዚህ ስለግል ከሌ ብሎ በእናገር ብዙም አልፈልገውም ግን ሰውን በእንዲህ አይነት የክህነት ማዕረግ እያግተለተሉ ይዘው ሲነዱ እረኛውን ማስተካከል አለባችሁ ወይ መናገር አለባችሁ እንዲህ አይነት ሐሰተኛ እረኛ በትምህርቱና ስራው ይመታል በቃ እና አይ ነው የኔ ድምጽ ምንም ላይመስል ይችላል ዛሬ ግን በርግጠኝነት 2-3 ኦርቶዶክሳኖችን ካነቃ ሄደው ሪስፔክትፉሊ ሄደው እንዲንቋቸው አይደለም እንዲሰድቧቸው አይደለም ሌላ ብልግና ቃላት ሄደው እንዲናገሯቸው አይደለም ሪስፔክትፉል ሄደው ምንድነው አባታችንኛ ናከብሮታለን እንወዶታለን የወንጌል ልብ ግን አላየንቦትም ምን ማለት ነው ባትጸድቁ ብሎ ክህነት የትኛው ሐዋርያ ሲያረጋይተው ነው እንዴ ህይወት እንዲበዛ አይደል እንዴ ኢየሱስ የመጣው እንጂ ሰው እንዳይጸድቅ ነው እንዴ የመጣው ኢየሱስ
የክርስቶስ ልብ ያለው ሰው ሁሉ ጊዜ የሰዎችን መጽደቅ የሰዎችን የዘላለም ህይወት መጨረሻ ማመቻቸት ነው እንጂ እንዲህ አይነት ጋጠወጥ ንግግር በፍጹም ከካህን አይጠበቅም። እኔ እንደውም ያስተምሮት ስህተት ምናምን ቢሆን ችግር የለውም ድሮም ይጠበቃል ከኦርቶዶክስ ሁልጊዜም ኦርቶዶክስ ጥያቄ አላት መልስ የላትም እንደ ጠየቀች ትኖራለች እንደ ተወዛገበች ትኖራለች አንድ ቀን ሲበራላት ደግሞ ትመለሳለች ችግር የለም ኦኬ አስተምሮ ነው እንዲያደጉበት ነው የተማሩት ነው ምናምን በያልፈዋል ይሄ ግን ፍጹም የሆነ ኬርለስነት የታየባቸው ሰውየው ፍጹም በቃላል አልቲሜት የሆነ እንትን እና እኔ በጣም አዝናለሁ ተቀባብለው ዱዌት እየሰሩ ደግሞ ህዝቡ ብንጸድቅም ባንጸድቅም ኦርቶዶክስን ያሉ ዱዌት ጀምረዋል እና this is ridiculous በስማ የማያብኑትን ሐሳብ አንተ ድብን አርጓል ለሰይጣን ያሳወረው ድብን አርጎ አለጽደቃት እንጂ በኦርቶዶክስ አልደራደርም እኮ ያለው ሰው what's more important is me being an orthodox እንጂ ዘላለም ህይወት ምናምን የምትለው ነገር የራስ ጉዳይ ያለ ነው ህዝቡ እኮ አለጽደቅ ደጋረገ እንኳን ምን አገባ አለጽደቅ ኦርቶዶክስ ይንገን አትነካብኝም ነው አየ ህዝቡን ምን ትሬን እንዳደረጉት በቃ በደንብ አርገው እጩ ያረጉት ነው እጩ የሲኦል እንትን አባል ያርገው እየመለመሉት ነው ያሉት ህዝቡን ለህይወቱ ዋጋ የማይሰጥ ማለት ነው ይሄ ደግሞ መጽሐፍ ቅዱሳዊ የኢየሱስ ክርስቶስ ጠላት ስትሆኑ ነው ሁሉ ጊዜ ሰዎች በመዳናቸው ላይ እንዲደራደሩ ወይም ኬርለስ እንዲሆኑ ብዙም እንዳይጨንቃቸው ብዙም ፕራዮሪቲ እንዳይሰጡት የሚያደርግ አገልግሎት እኔ ከሳቸው አይደለም ካንድ ሰነፍ ከሚባል ሰው አልጠብቅም ስለዚህ በእርግጠኝነት ነገ ኦርቶዶክሳውያኖች with respect ሄደው ምን ይያሉ ነው አባታችን ምን ይያሉ ነው ባለፈው አንድ ሁለት ተጠጡ ብለው በፊሽካስ ጀመሩ ይሄ ህዝብ እንኳን ተጣጣም ቢለው አግኝቶ እንዲሁም እየተሽሎከለካለ ነው እዚህ ላይ ህዝቡ ያለበት ቀንበር አይደለም እንኳን ኦፊሻሊ እንደዚህ ፈርመውለት ይቅርና ከድሜውትም አንፃር በልጆቹ ላይ የማይመኙትን ለምን በመመኑ ላይ ይመኛሉ ምን አሁን የርሶ ልጅ ጠጪ ቢሆን አንድ ሁለት ይያለ ቢመጣ ደስ ይሎታል እንደዚህ በቃ አውጡት መጨረሻ ላይ ፍረስትሬት አድርጎ ማለት ነው ሰውየው ሽታው የለኝም ማለት ወንጌል ልብ ባንጸድቅም የሚል ቃል እንዴት አንድ ሰው ያወጣል እንዴ ወይ ጥርጥር ያወራ እንግዲህ አለ መጽደቄን አላቀም የምፈልገው ግን መጽደቅ ነው ቢል አትሊስት ሰውየው ወንጌል ስላልበራለት ነው ወይ ስላልገባው ነው ምናምን ይባላል ግን አለ መጽደቅን ከካህን መስማት በጣም ያሳፍራል እና ለምንድን ነው የምታገለግሉት ታዲያ ምን እንዲሆን ነው ሰው የምታገለግለው እንዲጸድቅ የጽድቅ መንገድ እንዲከተል የዘላለም ህይወት እንዲወርስ ካልሆነ ምን ተሰራለ እዛ ቦታ ላይ እንዴ አራት አይነን ለጥበቃ ለምናም ተጠቀምበት ወይ ደግሞ ለኮምፒውተር ለምናም ላይ ተጠቀምበት ምን ይጠቅማል ለሆነ ነገር ለምርምር ለምናም ይጠቅም ይሆናል ሰው እንዲያይጸድቅ የሚያስብ ሰው ወይም እንዳይጸድቅ ማለት አልችልም እንደዛ ቀጥታ አልተናገሩትም ግን በሰው መጽደቅ ጉዳይ ምንም ግድ የማይሰጠው ሰው ሆኖ ነው ዛጋ የታዩት እንግዲህ በዚህ ንግግራቸው እንደሱ አይነት ልብ ካላቸው ምን ይሰራሉ ክህነት ሰፈር ምን ይሰራሉ ስለዚህ በእርግጠኝነት ይሄ እንትን ከምናምን ሚሊዮን ህዝብ መካከል 3 ሰዎች አሁን እየሰሙኝ ነው የሆኑ ሪዝነብል ሰዎች ሪዝነብል እሳቸውም ላይ ሰሙኝ ይችላል አሁን የተናገርኩት ነገር አቃለው እነዛ 3 ሰዎችን ከ3ቱ አንዱ ደግሞ በሆነ ኮኔክሽን ይሄንን ጥያቄ በአክብሮት መጠየቁ አይቀርም ሄዱ ለምኮ ቅድስናው የት እንዳለ ጠፍቶት ነው አይደለም አትሊስት መኮነኑ በጌታ ፊት ራስን ማየቱ በጌታ ፊት መውደቁ ንስሐ መግባቱ የት እንዳለ እኮ ያውቃል የት እንዳለ ያውቃል እንደው ድካም እንኳን ቢኖርኛ ጋር ማን ጋር ተኮንኖ በጌታ ፊት ራሱን አይቶ ከጌታ ጋር ጊዜ ማን እንደሚወስድ ማን ቃሉ እንደሚያጠና ማን ንስሐ እንደሚገባ ማን የጽድቅን መንገድ የሆነት ነው ይፈልግ ያውቃል ኦርቶዶክሱ ግን ሞር ለዓለማዊ ሰው የሚመች ሃይማኖት ኦርቶዶክስ ነው እኔም ይቅርታ አድርጉልኝ ኦርቶዶክስ በሆን ኦርቶዶክስን መመርጠው ምክንያቱም ለስጋ ምኞቴ ላይሰንስ የሚሰጥ ምንም አይነት መኮነን የሌለበት ሁለት ቀን ብቻ የልቤን ሰርቼ ጠፍቼ ብዙ ፖርን ቪዲዮዎችን ከላኩኝና እነከላን ክሊትን ካማገጥኩ ለቤተክርስቲያን ማሰሪያ በየብር ከወሰድኩ በኋላ በሁለት ቀን ይመጥቼ ንስሐ አልገባም ብሎ እንደሚከፍተው ዲያቆን መገለጥ ይቻላል አያሹት ዲያቆኑ ለምንድነው ባንድ ያገገመው ባንድ እኔ ሰውን ማገገም ጠልተነው አይደለም ለምንድነው ባንድ ያገገመው ለምንድነው ኦርቶዶክሳዊ ስለሆነ ነው መወቀስ የለም እዛ ቤት ገብቷችኋል ከጌታ ጋር ጊዜ መውሰድ ቆይ ራሴን ያያየው ነው አሁን ሶሻል ሚዲያ አይደለም ዋናው ነገር የበደልኳት ሴት አለች የበደልኩት ቤተክርስቲያን አለ ቤተክርስቲያን ሳትፈቅድልኝ የሰበሰብኩት ገንዘብ አለ እሱን ማስረዳት አለብኝ ብሎ እንደው ያላረገው እንኳን ነገር ቢሆን ከሱ አትሊስት ሴትል ዳውን እስኪያደርግ ድረስ ለማንም ህዝብ ለመንጋው ሁሉ ተነስቶ ማስረዳት ባይኖርበትም
አካባቢው ላሉ ለካህናቶቹ ከሱ በላይ ላሉ ሪስፖንሲብል ለሆኑና ለሚመለከታቸው ሰዎች ይሄንን ኦፊሻል ማድረግ አለበት እንጂ ወጥቶ ሄድ ከሰሳ ብሎ እንዴ ምን አየነው እኮ ወይ ባና ይኖር ጥሩ ነበር እኮ ያረከውን እኮ አየነው እኮ የተላላከውን ከታወቀ ግን ብሮ አለቀል አረ ማገገም አረ በሁለት ቀን መቶ ሚዲያ መክፈት የለም ሰጥ ረጭ ብለ ራስን አይተህ ከጌታ ጋር ጊዜ ወስደ ታድሰት መጣል ምክንያቱም እኛ ቤት የንስሐ ተስፋ ስላለ ሰዎች ተሰባብረው እንዲቀሩ ስለማንፈልግ ግን በ24 ሰዓት ውስጥ አገገምኩ ብለ የሰባበርከው ሴትን ባገና ሳይደርቅ መመለስ አትችልም ገባ የበላው የቤተክርስቲያንን ገንዘብ የት እንደደረሰ ወይም እንዳልበላው ሳታስረዳ ዝም ብሎ ከች ማለት የለም ይሄን ደግሞ አይፈልገውም ኦርቶዶክሳዊ እውነት እኔም እኮ አልኳችሁ ኦርቶዶክሳዊ ሆን ወንጌላማኝ አልሆንም ለምን ሆናለሁ ብሮ ግብርሽን ብቻ አጠናክሪው ያሉሽ ነው ግብርን ከፈል ያቺ ለንትን ብለ የምታስገባትን የጧፋን ጉዳይ አደራ በጽርቅ we don't care እያሉ ነው ከገባ እንግዲህ እግዚአብሔር በጊዜ ያብራልህ ማወራው ከጥላቻ አይደለም ማወራው እውነት ነው ማወራው ቃል በቃል በቪዲዮ የተደገፈ በንግግራቸው በድምጽ የተደገፈ ይሄው የኛ አንድ ቀን ሲገባ በጊዜ አለመዳን ይቆጫል ኤኒዌይስ የሰማነውን በልባችን ያኖርልን አንዳንዴ ደግሞ እንደዚህ አይነት ሰበር ፕሮግራም እንትን በሉ ተቀበሉ እንጂ ምን ነው ተባረኩ ዳግዬ ተባረክ ጸጋ ይብዛል በቃ that is the fact in short በቃ ፋክት ነው ባይጠምም እንግዲህ ቢመርም ማዋጥ ነው ጌርሳም ሬዲ ነክ አዎ ሬዲ ነኝ እሺ ጌርሳም ትልቁ ላይ ላድርገው ወይስ ኖ በድምጽ ነው እሺ ሙስሊሞች እኮ በጀነት እንደሚገኙ ሁሉ ጥሪ የሚያደርጉት እኮ ስለ እርግጠኛ ስለሆነ ነው ወንጌል አማኞች ድነሃል ስትል አወድኛለሁ በክርስቶስ ዳንኩ አዲስ ፍጥረት ነኝ ሴት የለ ወንድ የለ ብሎ ገላትያን ይጠቅስልሃል ባንጸድቅም እንኳን ክርስቲያኑን ማርያምን ስትባል ቪዲዮ የምትሰራው ቫይራል የምታወጣው አለመስጠትህ ጥቅሙ ምንድን ነው ከኔ መብረብ ትሻሉት አልገባኝም ብለኝ አረጴን ደግደለኝ በዚህ በኩል በእውነት ምትገርም እኮ ልጅ ናት ባካችሁ ገና ነው ይቀጥላል የሚደንቅ ነው ያው ሙስሊሞች እዚህ ጋር ሀደሻ እስላም የላቸው መሰለኝ ስለ እስላም እንትን ያለችው ይገባል ምናምን ያለችው ነብዩ መሐመድ በቁርአን 49 ላይ በሞት አልጋቸው ላይ ሆነው ተጠይቀው ነበር ወደ እርግጠኛ ዑላማዎች መተው ይላል ወደ ገነት እንደምንገባ ጋራንቲ ስጡን ፊርማ ይፈርሙልን አይነት ነገር በቃ ምናሳየው እና እርግጠኝነት ይስጡን ሲሉ እንኳን ለእናንተ እኔም ጀነት ልግባ ወይም ጀሃነም የት እንደሚሄድ አላውቅም ብለዋል ነብዩ መሐመድ የት እንዳሉ አይታወቅም ስለዚህ ስለ እስልምና የሰጠችው ያው እሱ የለው ማስረጃ የለውም ግን ስለ ጴንጤዎች ያለችው ትክክል ነው መጽሐፍ ቅዱስ የሚለው ነው በኋላ ከአንደኛ ዮሐንስ ምዕራፍ 5:11 እናነባለን ግን ኢንተርቴን የሚያደርግ ነው እስኪ ስለ ያያም ትናገራለች ጸልዩላት ሆፓል እንደኔ ከኔ ምን ትሻላላችሁ ባለፈው መተ የነበረችው ነች አላወቅኳትም አዎ እሷ ናት አንተ ስትናገር የንግግር ችሎታ አላት ካሪዝማቲክ ኦባማ ተዚላል ኦባማ በጣም ካሪዝማቲክ ስፒከር ነበር እና ልክ እንደዛ የኢትዮጵያ የሴቶች ካሪዝማቲክ ስፒከር ናት አለመስማት አትችልም እሷ ስትናገር አንዳንድ ስድቦችን ባታስገባ ያቺ ጋኖች ጠፉና ምናምን ያለችው ነች አይደል ብላለች ጋር ባለፈው መታ ጋኖች ጠፉና ምንቸቶች ጋን ሆኑ ያለችው በጣም አሪፍ አማርኛ እኮ ነው እንትና ደሜን የወረደችበት በመነጽራቸው ነው ናቸው ነው እንደ አይነት ሰው ነው የሚመቸኝ ለምን እንደሆነ ታውቃለህ እኛን ኦሬዲ ሌብል አድርገውናል በፍጹም ገባ ወንጌል ስለምንናገር እና ወንጌልም ስለማይሰሙ ኦሬዲ ደፍነውታል ጆሮአቸውን በቃኛል አሁን እንደ አይነት መሀል ላይ ያለ ሰው ሚዛናዊ ሰው ጥሩ ነው ገብቷል የማንንም ያልሆነ ሰው ጥሩ ነው ማለት የሚናገረው ወንጌል ላይሆን ይችላል ግን እውነቱን እንቅጭን ይናገራል በቃ ላይክ በቃ ከፈል አልጽደቅ አለች እኮ እሱ አሁን ይሄ የኛ ወሬ አይደለም እኔ በምን ትሻላለህ ብላለች ኒውትራል ቁጭ አድርገዋለች ገባ ራሷን ምሳሌ አድርጋና አሁን እቺን ሃይማኖተኛ ነሽ ለወንጌላዊ አድንተህ ወይ ለኦርቶዶክስ አለተ ምትላት አይደለም እንደ አንድ እንትን በጣም የምትናገረው የምታቀሰት ነች በጣም ትገርማለች በጣም እንቅጭን ነው የምትናገረው ፌር ነች ያለው እውነታውን በመረጃ ነው የምታወራው ባለፈውም ሰምቻታለሁ እና ያያ ዘልደት አልቃሻ እንደሆነ አላቀም ነበር ያያ ዘልደት አልቃሻ ብዙ አላቃች ደግሞ ማን ይሄ ደግሞ ያያ ምናምን እሱ ኬዝ ባይ ዘ ዌይ ወንድሞች የተለየ ኬዝ ነው
አያያዘችው እንጂ መጋቢ ብሉይ አይመረ ሰሞኑን በፌስቡካቸው ላይ ያጋሩት ነገር በጣም ከባድ ነውና ቤታቸው ድረስ እየሄዳችሁ ፈልጓቸው ተብሏል። እኔ እንደውም እንዳጻጻፋቸው ከሆነ እንዴ ሙስሊሞች አገኙአቸው እንዴ ያልኩ ያሰብኩ ነበርና መጋቢ ብሉይ አይመረ እንትን የጻፉት ነገር ጥሩ አይደለም። አዎ ጥሩ አይደለም የጻፉት ነገርና እዛ እሳቸው የጻፉት ላይ እሱ ኮሜንት ሰጥቷል እና እኛም ደክሞናል። እኛም አልገባኝም። እሳቸው ዛሬ የሆነ ነገር ሲሉ ሰምቻለሁ ግን አልገባኝም። ምንድነው? እስኪ ግልጽ አድርጊልን። ያው ስለምናገለግል ነው እዚህ ሜዳ ላይ እንጂ ወደ ብዙ ፈልገን ነው ሳይሆን ምክንያቱም ያስፈልገናል በምናቀው ነገር እንድናወራ ምንድነው? አልገባኝም። ታምጣና ታንብበው እስኪ ስክሪን ሼር ላድርገው። ምንድነው ታሪኩ አልገባኝ። ዛሬም ሰምቻለሁና በማላቀው ነገር ኮሜንት ከማድረግ አንቺ የምታውቂ ከሆነ አካፊን ሜርሲ ያ በቃ within 2 hours ፖስት ባደረጉበት ነው ያየሁትና እንደውም ለኤርሚ ሼር አደረኩት። at the same time ቴዶ ዘሩፋይል የሚባለው ካናዳ ያለው ልጅ ኧረ ምን ሆነው ነው ምን አጋጥሟቸው ነው ስልካቸውንም አጠፋፍተዋል ማንንም እንዳያገኘኝ ብለዋል እና በቃ ያስመሰሉ መኖር ከበደኝ እውነቱ የቱ ጋር ነው ያለው የሚል አጋሩ። እንግዲህ መጋቢ ብሎ አይመረን ታቋቸዋላችሁ። በእርግጥ ቀድሞ ተሐድሶ ነበሩ ከደረሰባቸው የግል ህይወትም በዙሪያቸው ከሚያገለግሉት ተጽዕኖ ነው ድጋሜ ወደ ኦርቶዶክስ የመጡትና ደከማቸው በቃ ደክሟቸዋል። አጻጻፋቸው ትንሽ ይከብዳል። ይናገሩም ሰምቻቸዋለሁ። አንድ ሳምንት እንደዚህ ተውኝ ስልክ ማትደውሉ ሲሉ ዛሬ እየሰማቸው ነው። ኦኬ አንድ ሰሞን እኮ ዳጊ ለረጅም ጊዜ ጠፍተው እኔ ደግሞ ጥሎብኝ ወዳቸዋለሁ። መጋቢ አመረን አዳምጣችሁኝ ይሆናል። ምክንያቱም ምንም እንኳን አለመስማማት ቢኖረንም አንደኛ ጸባያቸው ጥሩ ሰው ናቸው። አንድ ጊዜ መምህር ኤፍሬም ምናለ የሚባል ሊሰድባቸው ሲሞክር ብለው ወጡ እና አይሳደቡ ምን አይሉም። ሲያስተምሩ ደግሞ ብታያቸው የእግዚአብሔርን ቃል ከፍተው ኦፍ ኮርስ ያደረጉት ነገር መጽሐፍ ጽፈው ታድሶ ጀምረው መመለሳቸው ትክክል አይደለም። ግን ያም ሆኖ ሲያስተምሩ በጣም ቆንጆ ነው። አሁን ዮሐንስ 3:5ን ዳግም የምንወለደው ከእግዚአብሔር ቃል ነው ብለው በደንብ አድርገው ተርትረው አስተምረዋል። እሱን ዩቲዩብ ላይ ምናምን አጣሁት። እኔ የዛን ጊዜ የማይመች ቦታ ነበረ። ኦዲዮ እንኳን አልቀዳዋቸውም። እና ከዚህም በፊት እንደዚህ ጠፍተው በጣም እንደዛው ሰው ሲፈልጋቸው ጠቅላላ ኦርቶዶክስ ቢደውሉላቸው አትፈልጉ ምናምን ብለው ስልካቸውን ሁሉ አጠፋፍተው ጠፍተው ነበር። እና የዛን ጊዜ እኔ ኢንቮልቭ አድርጌያለሁኝ። ስልካቸውን ሁሉ ፈልጌ አግኝቼ ደውዬ መልእክት ምናምን አላነሱም። ግን ያው እናንተ ፖለቲካ እንዳሰሩ መቼም መልሰውልኝ አያውቁም። ግን መልእክት ቼላቸዋለሁ፣ ጸልዬላቸዋለሁ። በጣም ነው የምወዳቸው እና ያውቁታል ውስጣቸው። አሁን ለምሳሌ መጋቢ አመረ የሰበኩትን አንድ ላሰማህ አይደል? ላሰማችሁ ወገኖች። ቆይ እሷ እስከምታመጣ ሌላ ላሰማችሁ ነበር። አንድ ላሰማችሁ። አሰማን። እኔ አንድ ቦታ ልገባ ነው። የቀድሙን ሐሳብ አንዴ በዚህ ታድሶ በነበሩ ጊዜ ነው ማሰማ። ታድሶ በነበሩ እሺ፣ ታሰማናል። እሺ፣ አንዴ እኔ አሁን አልችልም ለተወሰኑ ደቂቃዎች። አንድ ምሳሌ ልስጣችሁ። ለምሳሌ በአረብ ሀገር ያሉ እህትና ወንድሞቻችን አሉ አይደለ? እዛ ታውቃላችሁ የሚደርስባቸውን በደል መገፋት ምናምን ታውቃላችሁ። እንደዚህ ጋር እንኳን እኛ በጣም ነው የሚሰማን። ኦኬ እንደ መንግስት ደግሞ በጣም ሪያክት ሊያደርግ ይገባዋል ለሚደርስባቸው በደል ዜጎቼ ናቸው ብሎ ድምጽ ማሰማት አለበት። ኦኬ ግን ከለታት አንድ ቀን አላግባብ ለምሳሌ እዛ ያሉ ዜጎቻችን በጣም ግልጽ የሆነ በደል በአካላዊ ጥቃት ምናምን ቢደርስባቸውና በጣም መታረድ መገደል አይነት ሌቭል ደግሞ ቢደርስ መንግስት ወጥቶ ዜጎቼ ናቸው እንግዲህ ቢተርፉም ባይተርፉም ዜጎቼ ናቸው ቢል ምንድነው? ይሄን መግለጫ አስባችሁታል? በቃ ዜጎቼ ናቸው ቢተርፉም ባይተርፉም ዜጎቼ ናቸው። ብንጸድቅም ባልጸድቅም ኦርቶዶክስ ናችሁ፣ ዋና ኦርቶዶክስ ናችሁ ነው። ጽደቋ አያገባኝም ቢል በዛ ፖዚሽን ያለ ሰው ማለት ነው። አንድ ተራ ሰው ቢናገረው ችግር የለም። በዛ ፖዚሽን ያለ እንትን ዜጎቼ ናቸው እንግዲህ ቢተርፉም ባይተርፉም ቢድኑም ባይድኑም ቢመቻቸውም ባይመቻቸውም ዋናው ነገር ኢትዮጵያዊ ናቸው። ምን ማለት ነው? እስቲ ግልጽ አድርገ። ይሄ እኮ ፍጹም የሆነ ግዴለሽነት ነው። ቦታዬ እስካለ ድረስ ስልጣኑን እስከያዝኩት ድረስ ተሰቃዩ፣ ጸደቁ አልጸደቁ፣ ተረፉ አልተረፉ፣ የሚያልፉበት መከራ አለ የለም። ዋናው ነገር ግን መረሳት የሌለበት ኢትዮጵያዊ ናቸው። ሪሊ ይመቻችሁ ኦርቶዶክሳውያኖች። እንግዲህ ከተመቻችሁ በግድ እንትን አንልም። እሺ ቀጥል።
ሄድ እየፈለኩት ነው። መርሲ ካገኘሽው ማንበብ ትችያለሽ። እየፈለኩኝ ነው። በጣም የሚደንቅ ስብከት መዳን በኢየሱስ ክርስቶስ ብቻ እንደሆነ ይሰበኩት አለ። መጽሐፍም ጽፈው ነበር። መዳን በኢየሱስ ክርስቶስ ብቻ ነው። እሱን ሁሉ ድና ያድርገው ነው የተመለሱት። ያንን ነው ትልቅ ስህተት የሰሩት። በጣም ትልቅ አሁን እሳቸው ይሄ ለቀላውዲ ለምናምን አብረው ሊያገለግሉ በጣም ብዙ ነገር ያላቸው ፖቴንሻል እስካሁን ድረስ ብዙ መጽሐፍቶችን መጻፍ ይችሉ ነበረ። አድማሳቸው መስፋት ይችል ነበር። በጣም የማይሆን ቦክስ ውስጥ ነው የገቡት። ወንድምነት ድምፅ ላሰማላችሁ። እሺ እሺ፣ ተባረኩ። ጸጋ ይብዛላችሁ። ዘግይታችሁ የመጣችሁ ኮፒ ሊንክና ሼሩ ግን አልሄደም። አሁን ገና እየነጋ ነው። ተባረኩ። ጸጋ ይብዛላችሁ። እንቀጥል። እሺ መቴነት ከየት ነው? ከእንግላንድ። ከየት ቤተ እምነት ነው ወንድማችን? ያው እየወረድክ እየገባክ ስለሆነ ሶሪ። አመሰግናለሁ። ሰው ብንጸድ ከኦርቶዶክስ ነው። ሰው ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆንኩኝ። ለምን አንድ ሌትር ዘሪት ኢትዮጵያ ውስጥ በተወደደበት ሰዓት ላይ 2000 ብር ወይም ደግሞ ውረድ። እሺ ጌርሳም ቆይ እንግዶቹን ቼክ ላድርግና ትቀጥላለህ። ምን ሊል ነበር? የዛሬውን ገበያ ነው የሚነግረን። የዘይት ገበያ ይላል። የዛሬው ገበያ ሬዲዮ ላይ ድሮ ኢትዮጵያ እንደምሰማው ዛሬ እንትን ዋለ የሚባለው አይተሻል? እሱ ሊነግረን ነው። እኔ ባስጨረሹ ኑሮ በእናትህ እኔ እኮ ደግሞ ይመጣልሃል ሊጨርስ። የዛሬ ቡና በእንትን ገበያ የተፈተገን ምንድን ነው? እሺ በቃ እኔ ደግሞ እኮ ዛሬ ስንት ዋለ ብሎ ሊነግረን ነው። ምንድን ነው ብያለሁ። ሸማቾች የተፈተገ ቡና ብሎ ሳይቀጥል አስወረድሽ። ቀጥሉ። እሺ ወይ ታታ እሺ ሀዳሽ ነው። ሀዳሽ እሺ ጌርሳም እየቀጥል የብሌን እንኳን ያው መቆየት ቆየሁት እንኳን አንድ ጊዜ እየፈለኩት ነው። እሺ ዳጊ ተቀብዬልሃለሁ። ማን ነው? እንትና ነው ዘይቱ ገበያ ልቀበልልህ። ገበያ ተኮር ነው። አረኛ ወንጌል ተኮር ይሻላል። እንጃ ሜቢ የሆነ ነገር ሊላስቡ ይሆናል። ያላቀም አዎ አለ እኮ አዎ ብንጸድቅም ባንጸድቅም ብሎ ያው ዘይት ካነሳ ወዴት እንደሚሄድ ገብተዋል። ወዴት ነው? አረ ዛሬ ቅርብኝ በቃ። ዛሬ ምንም አልገባኝም። ዛሬ ቪዚትነቱ በቃ ዝም ብዬ ወደ ስሬ በገባ እኮ እኔ እኮ በሉ ቻው። ወይ ጉድ! የብሌን ጌርሳም ሲያገኝ ጌርሳም እየስታገኝ ንገረኝ። ወይ ሞቲ ሰላም በላለክ። ሞቲ እስኪ ሰላም እነግርሻለሁ። እሺ ሞቲ ሰላም በል። መርሲ አንዴ ቆይ ስራ ቦታ ነው። ኢትስ ኦኬ። እሺ የብሌን አለ የብሌን ወይ ሰላም ናችሁ? እንደምንድን ነህ? አለሁ እግዚአብሔር ይመስገን። አይ ጥሩ። እሺ ምን ስናወራ ሰማክ? የባለፈው ርዕስ ይመስለኛል። ርዕሱ አዲስ አይመስለኝም። ብንጸድቅም ባንጸድቅም እሱ ይመስለኛል። ርዕሱ እንኳን አልተጻፈም። ልክ ነው እያልክ ነው? አይ እሱ ሐሳቡን ሳይሆን ያው የተነገረበትን ነው እንጂ እኔ ያልኩት ሐሳቡ ልክ አይደለም አይደል? ሐሳቡ እንደዛ ለማለት ከተፈለገ ልክ ነው ብዬ አላምንም። ግን ያው አንጸድቅም ለማለት ፈልገው አይደለም እንደዛ ያሉት የሚል ሐሳብ ባለፈው ተናግር ያለው ያው አሁንም ሐሳቤ እንደዛ ነው። አንጸድቅም ለማለት ምን አይነት ቋንቋ መጠቀም ነበረባቸው? ማለት
ከዚህ አንጸድቅም ከጽድቅ ውጪ ከምን ጋር ሊያያዝ ይችላል? የብሌን ያው ቆርጣ ያንን የተናገሩትን ሐሳብ ለማጠናከር ያሉት ይመስለኛል ንግግሩ ማለት ነው። እንግዲህ ምናልባት ያው እሱ ባለቤቱ ቢጠየቅ ሌላ ነገር ሊልም የሚችልበት ሁኔታ ቢኖርም ግን እኔ ሐሳቡ ሲረዳው ባንጸድቅም ብንጸድቅም እንኳን ክርስቲያኑን እንኳን ኦርቶዶክሱን ነው ያለው። ግን እሺ አንጸድቅም እሺ እንዳልጠፋ ሁሉ ሜርሲዬ ቀኑ ሙሉ ደሞ አንዴ ተረም አድርጌ ልጥፋ ይቅርታ። ይበለን ነው ስሙ አይደል? ይሄ ልጅ ይበለን ነው አይደል ስሙ? የብሌን አይ የብሌንማ ሊሆን አይችልም። የብሌን ነው ይበለን ነው ወንድማችን? የብሌን ነው የብሌን ሁሌ ስለምትገባ ነው። ይቅርታ አሳስተን ከመንጠራ ብዬ ነው። እሺ ግሬላ አንተ በለው እስኪ የብሌን ነው ይበለን? የብሌን እሺ የብሌን አንድ ካህን ባንጸድቅም ላንጸድቅ እንችላለን አይነት ብቻ ባንጸድቅም የሚለው በእንትን ነው ሚል ቃል ካፉ መውጣት አለበት። ባንጸድቅም ወንጌል መስበክ አለበት። ራሱ አንድ ስቴትመንት መናገር አለበት። አንድ ካህን በምንም አውድ እንምል በምንም አውድ አለመጽደቅን መስበክ አለበት መናገር አለበት። ወይ ደግሞ ጥርጣሬ የሚፈቅድ ነገር በጽድቅ ላይ ቆይ ልጨርስልህ። በጽድቅ ላይ ጥርጣሬ የሚፈቅድ ንግግር እንደው አንጸድቅም አላሉም እንኳን ብለህ ብትሞግት እንኳን ይሁንልህና ግን ስለ አለመጽደቅ የሚያወሳ ነገር በምንም አውድ እኮ ነው የምልህ አንድ ካህን ማውራት አለበት። የአንድ ሃይማኖት መሪ ወይም የአንድ ሃይማኖት መሪ እንኳን አይደሉም እሺ ኦኬ ካህን መናገር አለበት ብለህ ታስባለህ? በምንም አውድ በእንትን አውድ እንኳን ችግር የለም አለመጽደቅን መናገር አለባቸው የምትለዋለህ? ያው እሱ እኮ እኔ ብያለሁ ማለት ያለመጽደቅን ማለት በቃ አንጸድቅም የሚለውን ለመናገር ከሆነ ሐሳቡ ልክ ነው ብዬ አላስብም። ምክንያቱም አንተ እኮ አንድ እምነት ውስጥ አንድ ሰው እምነት አለኝ ካለ እኮ ከዛ እምነት ላይ እኮ የሚፈልገው ነገር አለ እኮ። ለምሳሌ አሁን እኛ ክርስቲያን የሆንበትን ምክንያት አሁን እንናገራለን አይደለም? ምክንያታችን ስንናገር መዳን ነው በቃ ለመዳን ነው ክርስቲያን የሆን ነው ለመዳን ነው በክርስቶስ ያመን ነው አድኖናል ብለን ነው ድነናል ብለን ነው የእግዚአብሔርን መንግስት እንወርሳለን ብለን ነው የዘላለም ሕይወት እናገኛለን ብለን ነው። አንድ ሰው ይሄን ሊኖር አይችልም ወይ ደግሞ ይሄንን ባታገኝም ካለ እኔ በክርስቶስ ማመኔ ምንድነው ጥቅሙ ነው? አሁን ያንን ነገር ለማለት ከፈለገ ማለት ነው። አይ ምን አሁን እምነት ከሌለው ሰው በምን ትለያለህ አንተ? በምንም ልትለይ አትችልም። እንደዛ ለማለት ከተፈለገ ያ ሐሳብ ትክክል ነው ብዬ አላስብም። ግን አንዳንድ ጊዜ በንግግሮች መሃል ያው ሰው ሐሳቡ ሲገልጽ እንደዛ አይነት ንግግር ሊጠቀም ይችላል። አስቦበት አንጸድቅም ያው ላንድንም እንችላለን ምን በሚለው ሐሳብ አይመስለኝም። ያው ያንን ሐሳብ ለማስረዳት የተጠቀመው ንግግር ነው ብዬ ነው ማስበው። ግን አይ ልንጸድቅም እንችላለን ብሎ ከሆነ ሐሳቡ እኔ ይሄ ትክክል ነው ብዬ አላስብም። ምክንያቱም ምንም እርግጠኛ ማለት ልጸድቅም እችላለሁ ላልጸድቅም እችላለሁ ልድንም እችላለሁ ላልድንም እችላለሁ ብዬ የሚኖርበት እምነት ማለት ምን አይነት እምነት ነው? እንዴት ነው? ምንም ወደ አንዱ ያለየለት ማለት ነው። ወይኮ አልድንም ብለህ እርግጠኛ ብትሆን እርግጠኛ ሆነሃል በቃ እርግጠኛ ነህ እንደማትድን ታውቃለህ። ያው እንግዲህ ኖራለሁ ብለህ በወሰንከው ህይወት ትኖራለህ። ዳንኩ ካልክ ደግሞ መዳንህን አውቀህ መዳንህን ተረድተህ በዛ በዳንከው እውነት ውስጥ ትኖራለህ። ስለዚህ እኔ ላንጸድቅም እንችላለን ግን ልንጸድቅም እንችላለን ለማለት ፈልጎ አይመስለኝም። እንደዛ ከሆነ እኔ እንደኔ መረዳት አሁን ሐሳብ ትክክል ነው ብዬ አላስብም። እሺ ቴንክ ዩ ይበለን። እንግዲህ ህሊና ካለው ሰው ጋር ማውራት የምወደው ለዚህ ነው። ተባረክ በቃ ተግባብተናል። ሜርሲዬ ቀጥይ። ቴንክ ዩ እግዚአብሔር መንፈስ እናገራለሁ። ሃይማኖት አለን የሚመስላቸው ሰዎች በሙሉ ይሄ አለን የሚሉት ሃይማኖት ይፈርሳል። አሜን አሜን። ይፈርሳል። ድርጅቶች ይፈርሳሉ። አሜን። ኢየሱስ ያለው ግን ለዘላለም የማይወሰድ ህይወት አለው። አሜን።
ኢየሱስ ያለው ግን የዘላለም ሕይወት አለው። አሜን። ስለዚህ ኢየሱስ ያለው ብቁ ነው። አሜን። ኢየሱስ ያለው ድለኛ ነው። አሜን። ኢየሱስ ያለው የተባረከ ነው። አሜን። ኢየሱስ ያላቸው ቅዱሳን ናቸው። አሜን። አይደንቃችሁ? መጋቢ አመረ ማለት እንደዚህ አይነት ሰባኪ ነበር አልመቻለው። አሁን እዛ ሄዶ ይሄ ሁለተኛ ጊዜ ነው ስልክ አጥፍቶ ሲጠፋ በቃ አልተመቸኝም እንደዚህ ብሎ እና ፎር ሳም ሪዝን ውስጤ ቅድም እንዳልኳችሁ እኔ ዛሬ መሄም ሳይፈጠር በፊት አሁን ዛሬ መርሲ ሳት ነግረን ይሄን ሪፖርት ፌስቡክ ላይ ጽፎ ነው የጠፋዋሉ ዘ ሴም ቲንግ ከዚህም በፊት እንደዚህ ጠፍቶ ነበረ እና ደጋግሜ ስናገር ሰምታችሁ ይሆናል። በጣም ከማከብራቸው እንደው ማከብራዋለሁ ብዬ በጣም ወደዋለሁ ብዬ የምናገረው እሱ ነው። በጣም ውስጤ ፎር ሳም ሪዝን እና ይሄ ወንድም ወደ እግዚአብሔር መንግስት ከተመለሰ በጣም ብዙ ነገር ያለው የእግዚአብሔርን ቃል በተለያየ መንገድ የሚያስተውል በደንብ አድርጎ የሚገልጥ ነው። እሱ ጋር 40 ሰዎች ሆነው አንድ ጊዜ የሚደንቅ ቃል ያስተምራል። እነዛ ደግሞ ተረት እንትን የሚሉ ይዟቸው ስመጥቀስ ያስፈልገኝ ወደ 2000 ነው 3000 ይሁን ሳምቲንግ ረሳሁት ኤግዛክትሊ የዛን ጊዜ ተናግሬያለሁ። 4000 ሰው ነው እሱ ጋር አለ። ይሄ እሱ ጋር 40 ሰው አካባቢ ነው ያለው ያስተምራል ድንቅ የሆነ ትምህርት እና እንደዚህ አይነት ነው። እንዲህ አይነት ነገር እንደነዚህ አይነት ሰዎችን ተስፋ ያስቆርጣል። እንደፈለገ የሚፋነን ሰው አንድ ጊዜ መጣን ገባን ሲል 5000 ሰው የሚገባለት ከሆነ እንዲህ አይነት ጸጋ ያለው ሰው ደግሞ አንሰማህም የሚባል ከሆነ እንዲህ ተስፋ ያስቆርጣል። አልተመቸውም። አየህ እስራኤሎች ወደ ባቢሎን ተወስደው ዘምሩልን እኮ ተባሉ። እስኪ እንዴት በባዕድ ምድር እንዴት እንዘምራለን ብለው በገናቸውን በዛፍ ላይ ሰቀሉ። አንዘምርም አሉ። አንዘምልም ከተቀደሰች ምድር ውጪ ወተን በባዕድ ምድር በምርኮ ይሄ የሐዘናችን ጊዜ ነው የዝማሬ ጊዜ አይደል አንዘምርም አሉ። መዝሙር ፈለጉባቸው። በመዝሙራቸው ኢንተርቴን ሊያደርጓቸው ነው የፈለጉት እና መጋቢ አመረ አልተመቸውም። ሁለተኛ ጊዜ ነው እንደዚህ ሲጠፋ። ወገኖቼ ሳንፈርድበት እንጸልይለት። ይሄ የተወደደ ወንድም እንግዲህ ማንም እርግጠኛ ነኝ ወንጌላውያን እወዳለሁ የሚለው ቃል ያስደስታቸዋልና በዚህ እንደማትቀየሙ እርግጠኛ ነኝ። ማለት አንዳንድ ጊዜ እንትን ይላል። ኤድሚም ተናዶበት ያውቃል። ኤድሚም በተሐድሶ ስላለፈ ስለሚተዋወቁ ተናዶ ሲናገር ስለሱ ሰምቻለሁኝ። ግን እኔ ይቅርታ ታደርጉልኛላችሁ እንደ ፓስታ ለምን ተልፈሰፈሰ ምናምን ብሎ ኤድሚ ተናዶ ሲናገር ሰምቻለሁኝ። ሪጋርድለስ ያ ኤድሚ እንትን እኔ እወደዋለሁኝ። እንጸልይለት መጋቢ አመረ ወገኖቼ። ዝም ብሎ ማስተዋል እንጸልይልኝ ምናምን እንደሚባለው ሳይሆን አደራችሁን ዛሬ በጠዋት የሆነ በጠዋት ጸሎታችሁ ማታ ጸሎታችሁ እግዚአብሔር እንዲታደገው ዲፕሬሽን ውስጥ ካለ ነፃ እንዲያወጣው በቃ የሚጠቅም ብዙ መጽሐፍቶች ከዚህ ሰው ውስጥ ይወጣሉ። ብዙ መጽሐፍቶች ብዙ ነገሮች ይወጣሉ እና እንጸልይለት። ጌታ ኢየሱስ ይባርካችሁ። ብትፈልጊ ፌስቡክ ላይ የለጠፈውን ከመጥፋቱ በፊት የለጠፈውን አሳይን። ምንም ነገር እንዲሆን አንፈልግም። እኔ በጣም በቃ ነው በጣም ነው ውስጥ የሚያዝ ነው። እግዚአብሔር ምንም ነገር አያድርግበት። ጠላት መጥፎ ነው ገባችሁ? ይከስና እንትን ያደርጋል። ብዙ ማቀው ብዙ አገልጋዮች ብዙ ነገር በራሳቸው ላይ እርምጃ የወሰዱ ታላላቅ አገልጋዮች አሉ። ብዙ ማቃቸው የውጭም አገልጋዮች እና እንደዛና እግዚአብሔር ይጠብቀው ይሄን ሰው። ይሄንን አጋጣሚ ተጠቅሞ ጠላት የበለጠ እንዳያጠቃው እንጸልይለት። ጌታ ይባርካችሁ። ስብከቱ ይደገም ካላችሁ ይደገማል። እንግዲህ ይሄ ብንጸድቅም ባንጸድቅም የሚለውን የአባ ገብረ ኪዳንን የሚያፈርስ ነው። ይሄ የአልቃሻ ያለችው የያያ ዘልደታ አልቃሻ ያለችው እኔ ሲያለቅስ አይቻል አቅም የሱንም እንትን ሁሉ የሚያፈርስ ነው። ኦፓል አልቃሻ ነው አለች ያያ ዘልደታ እና አፍራሽ የሆነ ነገር ነው። መጋቢ አመረ ማይክ ፍሪ ጋይስ። እሺ ያ እኔም አይዊሽ ቢመለስ በጣም ውስጡ እውነቱን እንደሚያውቅ አውቃለሁኝና በጣም ከሚሳሱለት ሰዎች መሃል አንዷ እኔ ነኝና ቢመለስ ብዬ አስባለሁ። ጸልዩለት እንድትጸልዩለት ነው።
የተመቸው አልመሰለኝም there is something በቃ አይመችም አንዴ እውነትን ካወቁ በኋላ አንዴ የበራልን እውነት እያለ አንዴ የቀመስነው መንፈስ የነካን መንፈስ እያለ መመለሱ ብዙም አጥጋቢ ነው ብዬ አላስብም በትልቁ አርጉኝ እስኪ አላችሁ ወገኖች yes እንግዲህ ይሄው እንደምታዩት የመጋቢ ብሉይ አይመረ 32000 ፎሎወር ያለው ፌስቡክ አካውንቱ ነው ስክሪን ሪካርድም ስላደረኩት መጀመሪያ ስክሪን ሻቱን እኔ ይሄ ነው እንግዲህ ከዛሬ 3 ቀን በፊት ነው የመጀመሪያው ይሄንን ይላል ስልክ ማናገር አልቻልኩም በቅርብ ያሉ ወንድሞች አብረውኝ ስላሉ አሁን አትደውሉ ይቅርታ ይላል ወረድ ብሎ መዳን ማለት ምን ማለት እንደሆነ የማያውቅ ሰው የተጎዳን መረዳትና መርዳት አይችልም ማለት ነው መጎዳት ማለት ምን ማለት መጎዳት ማለት ምን ማለት እንደሆነ የማያውቅ ሰው የተጎዳን መረዳትና መርዳት አይችልም በቃል አጋኖ ነው በቃ ከዛ ደግሞ ይቀጥልና ተዋርዶ ከመኖር መሞት ይሻላል ይላል ከዛ ደግሞ ወረድ ይልና መሞት ከመኖር የሚሻልበት ጊዜ አለ ለመኖር የምንጓጓውን ያህል መሞት የምንፈልግበት ጊዜም አለ እንግዲህ አስቡት ከዛስ ከታች ደግሞ ተሰብሬ በወደኩ ጊዜ ማንንም ባጠገቤ ሊቆም ሊረዳኝ አይፈልግም ደከመኝ ስላቸው አያግዙኝም ሰው ለሰው ካልኖረ ህይወት ምን ትርጉም አለው ይላል ከዛ ደግሞ ቀጥሎ አንድ ችግር ደጋግሞ ህይወቴን ይሰብራል ተነሳው ብዬ ቀናስል መልሶ አንገት ያስደፋኛል ከዛስ ተስፋ በቆረጥኩ ጊዜ የእግዚአብሔር መኖር ሳይቀር እክዳለሁ አይገርምም ተስፋ በቆረጥኩ ጊዜ የእግዚአብሔርን መኖር ሳይቀር እክዳለሁ ምን አይነት አደጋ ነው ጌታ ሆይ የሚረዳኝ የለምና ከኔ አትራቅ በጣም ያመመችኝ እቺኛው የመጨረሻው ጽሁፍ ናት እኔ ፐርሰናሊ ማለት ምን ማለት ነው እንግዲህ እውነት ኢየሱስ ነው እውነትን እየተዳውት ያረገ ነው መጋቢ ብሉይ አይመረ ድህረ እውነት ማለት ምን ማለት ነው የእውነት መጨረሻ አላት የተተካው ነገርስ ምን ይባላል እውነት ካልሆነ ምን ያደርግልናል ስለ ድህረ እውነት ስብከት የተጀመረው ምን እንድናምን ተፈልጎ ነው ምንም ታው እንጂ ይላል እና ትንሽ ከበድ ይላል ጽሁፍ ይሄንን ነው ከዛሬ 3 ቀን በፊት ፖስት ያደረገውና ምንም አላወኩም ነበር በጣም ከባድ ጽሁፍ ነው የለጠፈው በጣም ከባድ ነገር ነው እንትን ያለበት ሲቹዌሽን አጾም ሰይዶ መጸለይ ነው ያለበት በእውነት በጣም ልብ ይነካል በጣም ነው ልብ የሚነካ ሶሪ የሚያልፍበት ነገር አም ሶ ሶሪ ሃይማኖት ምናምን በዚህ ጊዜ አይሰራም በቃ ወንድማችን ነው አይ ዶንት ኬር እና መጋቢ አማረ በጣም እንወደዋለን በጣም እንጸልይለት ቅዱሳን በቃ ማለት ጊዜ ተወስቶ በደንብ ሊጸለይለት ይገባል ብዙ ያለፈበት ችግር አለ የደጋገመ የመታው ነገር አለ ሲደክም በጉዳቱ በችግሩ ይቆመለት የለም ራሱ እዚህ ላይ እንደጻፈው እሱን የሚያክል ትልቅ የቤተ ክህነት የትምህርት ክፍል ኃላፊ ነው እንደዚህ የሆነን ሰው በእንደዚህ አይነት ሁኔታ በቃ ሎስት እንትን ላይ ነው ያለው ማለት በጣም ይሄንን ትልቅ ሰው አውጥቶ ይሄንን ሚስጥሩን መናገሩ ከባድ ደረጃ ነው ያለው ማለት ነው ይሄ የሚሰጣት ወንድምነት ስልኩን የሚያቅሰው አለ እንዴ እኔ ጋር አረባክ እኔ ባለፈው እንደዚሁ ጠፍቶ አፈላልጌ እኔ በጣም ወደዋለሁ ኤድሚ በጣም ነው ወደው ፎር ሳም ሪዝን በቃ ወደው ሰው ነው እውነት ላይ ስለሸቀጠ ነው እኔ ያኔ ተናገርኩት እንጂ ስትናገረው ተመቻለሁ ያው በታድሶ ስለተዋችሁ እዛ ነው እኔ ግን በጣም አሉ እንደሱ አይነት እኮ እውነት ገብቷቸው እውነቱ የት እንዳለ ያውቃሉ ያው በታድሶ ውስጥ መጥቶ በቃ ሲወጡ ከነበሩ ሰዎች ጋር አብሮ ወጣ የጻፈውን መጽሐፍ እንዲሰርዝ አስገደዱት ሰረዘ የተናገረውን እውነት ለጊዜው ካደ ይሄም እውነት እኮ ሰላምን ይነሳል የበራለት አንድ እውነት አለ ያም እውነት ማንም ዲናይ ሊያረጋው የማይችለው ነው
እሱም ብቻ አይደሉም ጳጳሳቱ ሁሉ ጭምር ይሄን እውነት እኮ ተረድተውታል። ሁሉም ናቸው ብለን ባንልም ማለት ነው። እና በወቅቱ ለካን ተናግሬዋለሁኝ እኔ የተናገርኩትን ይሄን እውነት ተረድቶ ሰው ለሆዱ ብሎ ካልሆነ በስተቀር ለሌላ ለምንም አይደለም። በዛው መንገድ ላይ አልፌበታለሁ። በአንድ ተዘዋዋሪ መንገድ ማጣት መራብ መጠማት ለተገባን እውነት እንኖራለን ብለን ስንል ፍለፊታችን የሚጋፈጥ አለ። ኢቭን ወደ ጌታ እንኳን ከመጣን በኋላ በወንጌል አማኞቹ ዘንድ አንዳንዶቹ ላይ ቀርቡን ይችላሉ። ኦኬ በቃ ካልቀረቡን የግድ መቅረብ የለባቸውም። ያልቀረቡበት ምክንያት የኔ አመል ከሆነ ማስተካከል ነው ያለብኝ። በእንደዚህ አይነት መነጠል ምናምን ነገር የባዕድነት ስሜት ሊሰማ ይችል ይሆናል ገና አዲስ እንደተቀላቀለ። እኔ ከቸርች ወተን ካፌ ላይ ቡና መጠጣት ናፍቅ ነበር አብረው ከወገኖች ጋር ማለት ነው። በቃ ለጊዜው አላወቁም ያንን አላደረጉም። አብሬያቸው ጆይን ባረግ በጣም ደስ ባለኝ ነበር። አላደረጉም። ስላላደረጉ በቃ ጠልተውኝ አይደለም ለጊዜው ቢከፋኝም በኋላ ግን እያደረስን ቆይ ከእግዚአብሔር ቤተሰብ ጋር በደንብ ስንተዋወቅ ያ ወንድሞች እህቶች በእግዚአብሔር ቤት ውስጥ ያሉ ሰዎችን እነሱ ይሰጣናልና ብዙዎችና ሐዋስ አሁን ዘማሪ ሐዋስ እንደዚህ አይነት ነገር አለ ምናምን ነገር ብለው ይላሉ። ግን ደግሞ ሌላ ደግሞ በባለፈው ከዚሁ ከፈለገ መሐመድ ጋር ስሙ ተያይዞ የሆነ ዶክመንት ይዘውበት ወደ ኦርቶዶክስ ማትመለስ ከሆነ ይሄን ገበናን እናወጣለን ብላ አንድ ሴት ናት እንደዛ ያደረገችው የሚል ነገር በያውስ ታዋቂዎች ነግራዊ ነበር። በኋላ ላይ ከፈለገ መሐመድ ጋር ቴሌግራም ላይ ያው አወጡበት የሐዋዝንም ከዚሁ ጋር በተገናኘ ማለት ነው የህይወት ድክመታቸው ማለት ነውና የሚላኩ ሰዎች አሉ እንደዚህ እግዚአብሔር ወደ ብርሃን ሲያወጣ ወንዶች ከሆኑ ሴቶችን ይልኩባቸዋል፣ ሴቶች ከሆኑ ወንዶችን ይልኩባቸው አጥምደዋቸው ከነሱ ጋር በርኩሰት ሲወድቁ ፎቶ ወይ ካሜራ ሪከርድ ያደርጉና ከዛ ተመለስ ብለው ይሉዋል። አሁን ሐዋዝን እንደዛ ነው እየተባለ የሚወራበት አቃውነቱ ማለት እንጂ ገብቶት አይደለም። ያንን ሁሉ መዝሙር ያን ሁሉ የዘመረ እያለቀሰ የዘመረ ሰው ሄዶ ሞተው ለቀሩ ሰዎች ለመዘመር ለተክለ ሃይማኖት ለመዘመር ለአርሴማ ለመዘመር ወደ ኋላ ውሻ ወደ ጥፋቱ እንደሚመለስ አይመለስም። እና የተያዙበት ይዘው ነው። ግማሹ በእንደዚህ አይነት አለ፣ ግማሹ በማጣት አለ። ኢቭን ከበሬታ እንኳን ማለት ነው በዛ በነበርንበት አንቱ እየተባልንበት በነበረበት እዚህ ስንመጣ አንተ እንባላለንና ይሄን አንቱታን የሚፈልጉ ሰዎች ለምን አንተ ባላለሁ ብለው የሚሉ አሉ። ወደ ወንጌል አማኞች ሲመጡ ወዲያውኑ እዛ ቀዳሽ ስለነበሩ እዚህ መጣው ደግሞ ቀዳሽ መሆን የሚፈልጉ ሰዎች አሉ። እንደዛ አይሰራም ወንድሞች እናቶች አይሰራም። እኔ እዛ ዲያቆን ስለነበርኩ መጥቼ ኦርቶዶክስ ቤተክርስቲያን ውስጥ ዲያቆን በነበርኩበት ጴንጤዎስ አላገለገልኩም። ሁለት ዓለም ነው። እዛ ቀዳሽ ተመረ እዚህ መጥቼ ጉባኤ እግዚአብሔር ሙሉ ወንጌል መሰረተ ክርስቶስ እየዞርኩኝ ና ቀድስ ብለው አይጠሩኝም። የእግዚአብሔርን ቃል አካፍል ብለው ነው የሚጠሩኝ። ያም ጥሪውም ደግሞ ጸጋ ስጦታ ካለ አይተውብህ ማለት ነው። ከሌለስ በቃ ዝም ብለህ ትማራለህ፣ ትጸልያለህ። እግዚአብሔር በመንግስቱ ውስጥ እንድታገለግል ጠርቶ ከሆነ የሰጠህ ጸጋ ካለ ያንን ጸጋ በህይወትህ ላይ አክቲቭ ሆኖ እግዚአብሔር እስኪሰራ ድረስ በቅዱስ አጠራሩ ለዘላለም ህይወት የጠራን ጌታ ለአገልግሎትም ሰዎችን ይጠራል፣ ይለያል። ይሄው ምስክር ነኝ። ስለዚህ እዛ ቀድሞ በነበርኩበት አንቱ ተብዬ ተጠራበት በነበረበት ጊዜ እንዳልዳንክ ሰው ሆነው አርገው ራሱ በቸርች ውስጥ የሚቆጥሩበት ጊዜ ሁሉ እኔ ገጥሞኛ እንደዛ ምንም መጽሐፍ ቅዱስ ስንት መጽሐፍ እንዳለው የትኛው መጽሐፍ ቀጥሎ እንኳን እንዳለ የማያውቁ ሰዎች ቁጭ ብለው እግዚአብሔርን ቃል እንደፈለገ ሲቀልዱበት እነሱ ባሉበት ጉባኤ ባንተ ውስጥ ያለውን አቅም እያዩ እግዚአብሔር የሰጠህን ጸጋ እያዩ ምንም እንደማታውቅ አድርገው እነሱ ግን ራሳቸው እንደሚያውቁ አድርገው እንደዛ ሰዎች ሲቆጥሩ ነው በህይወቴ አይቻለሁ።
ግን እግዚአብሔር ከጠራ ምንም አተለፋለፈ እግዚአብሔር ከጠራ ለጊዜው ፊር ሊሉ ይችላሉ ለጊዜው ሊሯሯጡ ይችላሉ በእግዚአብሔር መንግስት ውስጥ ግን የእግዚአብሔር የጠራቸው ሰዎች ናቸው የሚያገለግሉት እግዚአብሔር ያልጠራቸው ለጊዜው ሲሯሯጡ ታያቸዋለህ ለጊዜው ዱብ ሲሉ ሲያሟሙቁ ይሄ ሰውዬማ በጣም በቃ ይቀጥላል ነገርቺማ በደምቺ እህት በጣም እንትን ብላለች ነገር ብለው ተብሎ በሰዎች ዘንድ ከበሮስ የተደለቀላቸው መለከት ያስነፉ ሰዎች በኋላ ግን እየከሰሙ ሲመጡ አይቻለሁ በዚች ጥቂቷ ዘመኔ even Facebook እና YouTube ላይ ማለት ነው እየከሰሙ አይቻለሁ ቲክቶክም ላይ እየከሰሙ አይቻለሁ እግዚአብሔር አምላክ ያልጠራቸው ሰዎች በምንም አይነት መልኩ አይቀጥሉም ኤርሚያስ እግዚአብሔር ለአገልግሎት ካልጠራው አይቀጥልም ማንም ይሁን ቀኖች ናቸው በእግዚአብሔር መንግስት ውስጥ የሚያገለግሉት ቀኖች ልባቸው የቀና ሰዎች ማለት ነው ስትሮንግ የሆነ ቃል ሊያወጡ ይችሉ ይሆናል እንደኔ ቆጣ ብለውም ሊናገሩ ይችሉ ይሆናል እግዚአብሔር ግን ያንደበትህን ሳይሆን የልብህን ነው የሚያየው እና ቀንነት የሌላቸው ሰዎች እንደዚህ ቁጭ ብለው በተለያየ መንገድ ያጠምዱሃና ከኦርቶዶክስ አቅጣጫ የሚወጡ ሰዎች ብዙዎቹን አይቻለሁ በታድሶ አገልግሎት ውስጥ በነበርኩበት ዘመን ብዙዎቹ ዋጋ ከፍለ እግዚአብሔርን መንግስት ያገለግሉም ያሉ አሉ እንደገናም ደግሞ ወጣው ነገር ሁሉ አልሳካ ብሎ ሲላቸው ነገር ሁሉ እንደፈለጉት አልሄድ ብሎ ሲላቸው ወደ ኋላ ከተመለሱት አንዱ መጋቢ ብሎ አይመራሸበር እውነትን አያውቅም በደንብ ነው የሚያውቀው የብሉይ ኪዳን መምህር ነው በደንብ ነው የሚያውቀው ጴንጤዎች ጋር የነጠረ እውነት እንዳለ በደንብ ነው የሚያውቁት በያው ጌታ ፊት ልንገራችሁ አስኬማ የደፉ ቄሶች ሁሉ በሙሉ በፍጽ ማን ጳጳሳት እያንዳንዱ ያውቃሉ ጴንጤ የሚናገረው ነገር መሬት ጠብ ያላለ የሐዋርያቱና የነቢያቱ ትምህርት እንደሆነ በሚገባ ነው የሚያውቁት አውቀው እንዳላወቁ ስለሚያውቁም ነው አየ አስቀድመው የጴንጤውን እግዚአብሔርን ሕዝብ መናፍቅ ይያሉ ስም የሚያጠልሹት ማለት ነው ምንድነው ምንፍቅናችን እስኪ ንገሩን ብለብተን አንድ ጳጳስ መጥቶ ፍለፊታችን አይናገርም ትምህርተ ሥላሴ ላይ ነው ሕጸጽ ያለ ነገረ ክርስቶስ ላይ ነው ሕጸጽ ያለ አይደለም ሰው በእነዚህ ሁለት ትምህርቶች ካልሳተ በስተቀር በሌላው መነፈቀ በለል ትለው ይችላል አትችልም ጥምቀት ላይ የተለየ መረዳ ስላለ መናፍቅ በለል ትለው አትችልም ትንሳኤ ሙታን ላይ በክርስቶስ ኢየሱስ ትንሳኤ ሙታን ላይ የትንሳኤ ሙታን በሰዎችም የጌታም ከሙታን መነሳት ላይ እሱ ላይ ካደረክ ስህተት ነው ነገረ ክርስቶስ ላይ ትምህርተ ስጋዌ ላይ ስህተት ካለ ስህተት ነው መናፍቅ ያስብላል እሴተኛው ኦርቶዶክስ ነው መጥቶ አሁንኛ ፊት ተለፋልፎ በርግጥ እናንተ ነገረ ክርስቶስ ላይ ስህታችኋል ብለው የሚሉን ማንኛው የትኛው ኦርቶዶክሳዊ መጥቶ ይሄን ሊያወራን ይችላል ያው ያሉ ባልታ የቡና ወሬ ባልቴቶች ወሬ ይዞ መጥቶ መናፍቃን የመቤታችን ጠላቶች የእንትን ምናምን ነገር ብሎ ይላል ያው የሱም መቤትን እዛ ይዟት ጠግ ይቀመጥ እኔ ጌታዬና ጠላት አይደለም ደባንም ያውጣቃላችሁ የወንጌል አማኞች የነሱንም መቤት ላይ አላቀላቸው እቺ ከጌታችን እናት ውጪ የሆነ ባህሪዋ አስተምሮቷ ነገሯ ሁሉ ከክርስቶስ ጋራ እኩል የተሰፋች እኩል የተለካካች ትከርሻ ለትከርሻ ያለካኳት ጫማ ለጫማ ያለካኳት እመቤቴ ወላዲቴ ብለው የሚሏት እኔ አላቃት ላቃትም አልፈልግም ከሰይጣን እኩል ነፍሴ ይጸየፋታል መጽሐፉ ላይ ተጽፎ በተገኘው መልክ ምስላት ከሆነ የጌታዬ እናት ግን የአማኑኤል እናት ግን ትሁት ናት she is humble ብርቱ የሆነው እርሱ በኔ ታላቅ ስራን አድርጓል ስሙም ቅዱስ ነው ያለች እሷ የኔ እናት ናት እሷ የጴንጤዎቹ እናት ናት እሷ የጌርሳ ሜዳጊ እናት ናት እሷ የሜርሲ እናት ናት እሷ የሞቲ የሰላም እናት ናት እና አጠለሹ ለዚህ ነው እንደ ጉድ በዚህ ሰሞን ላይ ተሰምታችሁ ከሆነ እንደ ጉድ ነው ወደ እስልምና ሃይማኖት እየሄዱ ያሉት ኦርቶዶክሳውያን ለምን በያውደ ምሕረት ላይ ቆመው ጴንጤ ከምትሆኑ ብትሰልሙ ይሻላል ብለው የነገሯቸው ካህናት ሁሉ እየሰለሙ ነው እኔ አሁን ይሄን ያላችሁትን ወንድም እግዚአብሔር ካረዳው በስተቀር መጋቤ ብሎ አይመራሸብር ጌታ ካረዳው በስተቀር ሊሰልም ሁሉ ይችላል
ኦኬ ሰው ህሊና ያለው ሰው ክርስቶስ ኢየሱስ ጌታ ነው ብሎ የሚለውን ህዝብ ከመቀላቀል መጽሐፍ ቅዱስ የእግዚአብሔር ቃል ነው ብቻ ብሎ የሚለውን ትውልድ ከመቀላቀል ኢየሱስ ክርስቶስ ፍጡር ነው ተራ ሰው ነው ብሎ የሚል የመሐመድን ርዕዮተ ዓለም ባራምድ ይሻላል ብሎ ድቅድቅ ጨለማን ምርጫው ያደርጋል ባፉ ቃል ይፈረድበታል ሄዷል ይካን ጎ ለዚህ ነው ከናንተ ይልቅ እነሱ ከኛ ጋር ቀድሞ ነበሩ ይላሉ የኦርቶዶክስ ቤተክርስቲያን ያላት በወንጌል ላይ ያመጸችበት አመጽ በዚህ ተገልጧል ምን ሚል እስልምና ሃይማኖተኛ ነው የተቀበልነው ይላሉ አዎ ልክ ነው ምንም ጥርጥር የለው ቀዳሚ በመድራችን ላይ ቀዳሚ ቤተክርስቲያን እንደሆነ አመጣ ልክ ነው እስልምና ሃይማኖት በእንግድነት ነው የመጣው ተቀበሏል ምንም ጥርጥር የለው ይሄንን እኛም እናቃለን የነብዩ መሐመድን ተከታዮች የተቀበለችውን ያህል የክርስቶስን ቤተክርስቲያን የክርስቶስን ተከታዮች የሆኑ የራሷን ልጆች ከጉያዋ ይወጡ የወንጌላውያን አማኞችን ግን እስካሁን ድረስ ታሳድዳለች ለመቀበል ፍቃደኛ አይደለች መሐመዳውያንን ከጥንት እኛና እናንተንን ምናምን ነገር ብለው ይላሉ ክርስቶሳውያንን ግን ይገፋሉ እስላምን የሚጠሉትን ያህል ማን እስላምን የሚወዱትን ያህል ጴንጤን አይወዱ እስላምን የተቀበሉትን ያህል እኛን የወንጌላውያን አማኞችን አይቀበሉ ይግድ ይቀበሉን ይያል አይደለም ወንጌላችን ጉልበታም ነው የኃያላንን ልብ እየጣሰ የሃይማኖት አክራሪ የሆነውን ጳውሎስን ያንበረከከ እነ ሄሮድስ በመግደል ያላስቆሙት እነ ጲላጦስ በመስቀል ያላስቆሙት ኔሮ ቄሳር የክርስቶስን ተከታዮች በእሳት በማቃጠል በሰይፍ በማረድ ለተራቡ አንበሶች በመስጠት ዘግቶ ያላስቀረው የወንጌል እሳት በእያንዳንዱ ቤት ውስጥ ጌታ ኢየሱስ ለኩሶታል ተለኩሷል ነዷል ማንም አያጠፋው ማንም ማልኩ ዓለም ይረባረብ አያጠፋው በወላጆች መካከል እና በልጆች መካከል ሰላም ታጥቷል በክርስቶስ ጉዳይ ማለት ነው ይጣ ያ ቤት ባንድ እግሩ ይቆም ይበጥበጥ ሰላምን ልሰጣለሁ እንደለም የመጣሁትም ሰይፍንም እንጂ ብሎ ስላለ ማለት ነው እዛው ይጨፋጨፍ እናት ከልጅ ይከራከሩ ተከራከራት ወጥረሽ ተከራከሪያት ኢየሱስ ያድናል በት ሁለሽ ጸጉር አብቅዬ ያሳድጌ በልጅነት ምናምን ተለ አዎ እናቴ እሱንማ ማን ይከዳል ይሄንን ሐቅማ ማንም አይከድም ጦቴን አጥብቼሽ ምናምን ተለ ባወርግጥ ነው እውነት ነው ጦት በማጥባት ግን የኢየሱስ ጌትነት አይካድማ እናትነት ትካዳለች ኢየሱስ ግን አይካድም አባት ይካዳል ኢየሱስ ግን አይካድም እውነት አይደለም ያይ አጎት አክስት አያት አብሮ አደቀይ የተወለድክበት ምናምን መንደር ሰፈር ምናምን ነገር በሙሉ ይካዳል አብርሃም እንኳን ክዶ ተከትሎ ቤተሰቡን ትቶ ላይመለስ ወጥቷል እነዚህን አባቶች የእምነት ጀግኖች እያየን እዚህ እናቴ ረግማለሁ አያቴ እገዝታለሁ ምናምን ነገር ብሎ የሚል ማስፈራሪያ አይሰራ እንደ እናቶች ናቸው ምንም ጥርጥር የለም የእናትነት ክብሯን ማንንም አይነካም የአባትነት ክብሩን ማንንም አይነካም የአያትነት ክብራቸው ማንንም አይነካም ግን የነሱ ክብር ከኢየሱስ ክብር በፍጹም አይበልጥም አልኩ ወደ ጉድጓድ ይግባ የእናትና የአባት ክብር ከኢየሱስ በልጣለው ብሎ ካለ ወደ ጉድጓድ ይግባ አልኩ አጭርና ግልጽ ነው የተሰመረበት ነው እናትና አባት ከኢየሱስ በልጣለው ብሎ ያሉ ቀን ወረዱ ነው የሚለው እኔ ጋር ወረጂ ፖዚሽንሽ አይመጥንም መቴቴ ነብይ ማለት በህይወት ስላለች ማለት ወረጅ ስለ ክርስቶስ ስለ እግዚአብሔር መንግስት ኦኬ የአይሁድ ነገስታት እንኳን በነገሱበት ዘመን በተለይ አሳም ሚለው ማለት ነው አሳም የሚባለው ይሁዳ ንጉስ እና ነገስታት እንኳን በነገሱበት ዘመን በተለይ አሳም ሚለው ማለት ነው አሳም የሚባለው ይሁዳ ንጉስ እናቱን ከእቴገነቷ ሻራት ይላል ሃሌሉያ ስልጣን ቢኖራት ትሻራለች ወረጅ
የኔ እናት መስታወት ጸጋዬ ከኢየሱስ ክርስቶስ አትበልጥ። እናት አባት ዘመድ ከኢየሱስ ክርስቶስ አይበልጥም። መራራ እውነትን የገባብን ብራዘርዬ እንዴት ነው ጌታን የተረዳችሁት? ኢየሱስ ክርስቶስን ሰው እንዴት ነው የገባው? እንዴት ነው የተሰበከልህ? እኔ ጀግና የሆነ ወንጌል ነው የሰበኩኝ። ጴንጤዎቹ ፈሽፋሻ ወንጌል አልሰበኩኝ። ያ ጎፈሪያም ሰውዬ ሲሰብክ በዛን ቀን ስለ ኢየሱስ ክርስቶስ ማነ ስለ ነብዩ ኤልያስ ሲሰብክ የሰማው ስብከት አንበሳ የሆነ ስብከት ነው። ልቤ ላይ የተሰማኝ ሙቀትና መቃጠል ሎርድ በዛ የመቃጠል ጉልበት ይኸዋለሁኝ አልኩ። ደፈና 10 ልሞላ በቃ ኢየሱስ ክርስቶስ ከማንም ጋራ በማጣት በማግኘት በመራብ በመጠማት ሚስ አንደርስታንድ በመደረግ በቤተሰብ በመገፋት በጓደኛ በመጠላት የትምህርት ደረጃ ካለ ዕውቀት ካለ ሱሱን ሁሉ ጭምር የማያከብር ማህበረሰብ መካከል ልትመጣ ትችላለህ። አንቱ ተብለህ ከሆነ ስለ ኢየሱስ አንተ ትባላለህ። አንተ ተብለህ ከሆነ ጾታ ወንድ ሆኖ ሳለ አንቺ ብለው ይጠራዋል። ወይዘሮም ብለው ይጥሩኝ። እኔ ምን ተዳይ ወይዘሮ ኤርሚያስ እያሉ እኮ ይጠራሉ እዚሁ እነዚህ እንትን የሴት ቀሚስ ስር ተጽዕኖ ፈጣሪዎች ማለት ነው። ያቺ ኦፓል የተባለች እህት መድኃኒዓለም አስነስቷታ ነው የምልህ። ስራው ዘወርዋራ ስለሆነ አዎ ከወንዝ ዳር በተከራየሁት ምላጭ ጺሙን ላጨዋለሁ ብሎ እንዳለ ያሶር ንጉስ የይሁዳ ንጉስን አምጥቶ ባሪ ሰሜኑን ንጉስ እንደዚህ አከራይቶ ከሌላ ቦታ ተከራይቶ አምጥቶ አቤት ነፍሴ እንዴት ሐሴት እንደምታደርግ ወንድሞች እናቶች የእግዚአብሔር ልጆች ነፍሳችን እንዴት ሐሴት እንደምታደርግ ጌርሳምን ፈልገ ቆይ ይሄን ዘማሪ ዳጊም ይባላል ፈልፈልቱ ብለህ ብትለው እንዴት ፈልፈልቱ ይሉኛል። እኔ ያው እንግዲህ ዘማሪ ነኝ እንደምታውቀው እንዴት ፈልፈልቱ ይሉኛል። ከፈለክም ፍልፈላ ፈርም በለ ወይ ፍንክች አልኩ ብራዘር ወይ ፍንክች እና የስድብ መዓት ቢዘንብ በሰዎች ዘንድ ብትገፋ ብንነጠል ከሰው አይቆጥሩም እኮ አክትፍ ብለው ይተፉባል። አይሁዳውያን ስለ ኢየሱስ ክርስቶስ ነግራቸው ምራቃቸው እንደሚተፉ ልክ ክርስቲያኔ ብሎ ተለቀየ ጠርብ የሚያክል መስቀል አንገቱ ላይ አድርጎ ኢየሱስ ጌታ ነው ብለህ ስትለው አክትፍ ይላል። አቤት ከዛ ደግሞ ሄደና ለስም አጠራሩ ክብርና ምስጋና ይገባውና ምናምን ነገር ብሎ ደግሞ ዜማ ሲጎትት ታየዋለ። ለስም አጠራሩ ስሙ ሲጠራ ቀደም ጌርሳም ስሙ ሲጠራ እናትክን እንዲል አርጋት እኮ ብለህ ተሰድባዋል። ደግሞ ለስም አጠራሩ ትላለህ እንዴ? ጥር ተደገፈ ሄደህ ስሙ ሲጠራ እየተበሳጨሽ እየተናደድክ እየተቆጣህ አረፍ እየደፈክ ገረገራ ተደግፎ ለስም አጠራሩ ስም ክብር ይሁንና መቼ ስሙን ሲጠራው መቼ አከበርክ? በዛ ሰዓት ላይ ኢየሱስ ጌታ ነው ብሎ ሲል እኮ አዎ ልክ ነው እሱ እኮ ጌታዬ ነው ማን ኦርቶዶክሳውያን አይሏት ኢየሱስ ጌታ ነው ብለህ ስትል ቀሚሷን ሰብስባ መጣ ይድፋህ የአባቴ አምላክ ትላለች። አይ ክርስትና ሁሌ ናገራታለች። ምሳሌ ሲናገሩ ሰባኪዎች ስለሰማው ኳስ እንግሊዝ ሀገር ተወለደ አሉ የኳስ አፍቃሪያን፣ ብራዚል አደገ አሉ፣ ኢትዮጵያ ሞተ ምስራቅ አፍሪካ ላይ ማለት ነው። ምዕራብ አፍሪካ እንኳን ካሜሩና ጋና ጋር ብትሄድ እንዴ በጣም ናይጄሪያውያን እንዴት እንደሚጫወቱት ሄድ በእንግሊዝ በስፔን ምናምን ነገር ላሊጋ ላይ እንግሊዝ ፕሪሚየር ሊግ ላይ አብዛኛው ጥቁር አፍሪካውያን ነው የምታገኘው። የኛ እኮ የለም። ለመድኃኒትነት ይፈለግ አሁን ትንሽ አይ ቲንክ አንድ አርሴናል ላይ የሆነ ሰው ያየው መሰለኝ ኢትዮጵያ እኛ እኮ መጣ ሱዳን እኮ 9 አስገብታብን ምትሄድ እኮ ጅቡቲ ከአቅሟ 7 አስገብታብን ስናናድዳቸው ዳቦ ይወረውሩብናል
ስቴዲየማችን ላይ ማለት ነው ሀበሽ ይያል ልክ እንደዚሁ እንደ ኳሱ ክርስትና ኢየሩሳሌም ተወለደ ግሪክና ቱርክ ላይ አደገ ጣሊያን በወቅቱ እነ ጳውሎስ በነበሩበት ኢትዮጵያ ሞተ ማን ኢትዮጵያ መጣ ሞተ ምን ክርስትና ሮምም ላይ ሞተ ጳጳስ ብሎ አስኬማ ደፍቶ ሁለት እባብ አፉን የከፈተ ጎን ለጎን የገጠመ በትር ይዞልህ ብፁዕ ቅዱስ ርዕሰ ሊቃነ ጳጳሳት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወጨጌ ዘመንበረ ኦርቶዶክስ ሮም ካቶሊክም ጋር ብትሄድ እንደዚሁ ማለት ነው ባሸንከታ ቤት ተጎተቱ እኔም አልኩ በጣም ግብዝነታቸው እንዴት እንደሚያስጠላኝ አልኩ በቃ ግፍፍ አንድ የወት ቃል የላቸው አይናገሩ ሄዳን በውጭው ዓለም ላይ ነው ስላለው ማለት ነው ሴንት ሜሪ የኦርቶዶክስ ክርስትና ነው የካቶሊክ ክርስትና ሜሪ ነው ሁሉ ነገር ከሜሪ ጋር የተሰፋ ነው ይጸለው ወደ ሜሪ ነው ሴንት ማዘር ሜሪ ማዘር ጋድ ሜሪ እንጀራ ሜሪ ወጥም ላይ ሜሪ እንትን ቢችም ላይ ሜሪ ሁሉም ቦታ ሜሪ አረ ጌታን ስም የሚጠራ ቆሪ ይልናል ተብሎ የተባለውና በስፍራዎች ሁሉ እጆቻችሁን የተቀደሱ እጆቻችሁን ከፍ አድርጋችሁ የጌታን ስም ጥሩ ሜሪ ኢትዮጵያ ደግሞ በአማርኛ ማርያም አረብ ሀገር ብትሄድ ሜሪያም ኢየሱስ ያልክ ቀን ጉርጓድን ይቆፍሩታል ሰይጣን ይሄ ስም እንዲጠራ አይፈልግም ጥሩ የተከራያቸው ሳይሆን ይገዛቸው አሉ ቦርጫም ሴትዮ ያለች የገዛት ሰይጣን ማለት በደንብ ያዘጋጃት አውፍሮ አደልቦ ለሲኦል ሁሉ በደንብ ያዘጋጃት ማለት ነው ገና ኢየሱስ ጌታ ነው ተብሎ ሲባል ልጇ ቤት ውስጥ ምንድነው ያልሽው አንቺ አይ ኢየሱስ እኮ ጌታ ነው ይያል አፍሽን ያዢ ከየት ነው ደግሞ የተማርሽው እንደዚህ አይነት ነገር ብላ ትደላለች እና ብዙዎች እውነት ገብቷቸው ለገባቸው እውነት መኖር አቅቷቸው በጥቅማ ጥቅም ስልጣንና ክብር በመፈለግ አንዳንዶቹ ጀመሩ ሳይጨርሱ ተመለሱ ግን ቢሆንም የእግዚአብሔር ምሕረቱ ዛሬም ሰፊ ነው ይፈልጋቸዋል በምን አይነት ሁኔታ ውስጥ እንደሚያልፉ አናቅም እንደ ሰው ግን እንራራላቸዋለን ጌታ ምህረቱን ያስተማረን ያለ ኢየሱስ ግን መዳን ግን አትችሉ ለማንኛልኩ 10 ጊዜ ኦርቶዶክሱን 100 ጊዜ ሚሊዮንም ጊዜ ያለ ኢየሱስ የእግዚአብሔር መንግስት አትወርሱ በደጅ ተጥላችሁ ነው የምትቀሩት ተክለ ሃይማኖት ላይ ተንጠልጠለ ሲኦል እንጂ የምትገባው ገነት አትገባም መድኃኒ ዓለም ክርስቶስ ኢየሱስ ምስክሬ ነው አልኩ ማርያም ላይ ተንጠልጠለ ሲኦል እንጂ የምትገባው መንግስተ ሰማያት አትገባም የጌታዬን የእናት የማርያምን ምክር ከሰማ እርሱ ሚላችሁን አድርጉ ብላለች ካንሳለ እሱ ሚልህን ለማድረግ ና ወደሱ ካንሳለ ማርያም እኔ ተከተለኝ መንግስተ ሰማያት አወርሳለሁ ብላ አላለችም እርሷ ራሷ ጌታን ተከተላ ነው መንግስተ ሰማያት የወረሰችው ግልጽ አይደለም እንዴ አማርኛዬ ግልጽ ነው መረር ያለ ሐቅ ነው መረር ያለ እውነት ነው ሰው ፍጥሩን ተስፋ ያደርጋል ለመንግስተ ሰማያት ፍጡር
ክንዳቸውን ተንተርሰው ሁሉም ሞተው ቀርተዋል ሁሉም እኮ አልኩ አብርሃም በለው ሞቶ ቀርቷል ማርያም በላት ሞታ ቀርታለች የጌታ እናት ዳዊት በለው ሞቶ ቀርቷል ሙሴ በለው ሞተው ቀርተዋል ነፍሳቸው በእግዚአብሔር ገነት ቢሆንም መቃብራቸው በመድር ላይ አለ መቃብሩ ውስጥ ባዶ ሆኖ የተገኘው መሐመድ አይደለም ሙሴ አይደለም አብርሃም አይደለም ይስሐቅ አይደለም አንድ መቃብር ብቻ ነው ባዶ የሆነው የእግዚአብሔር ልጅ የኢየሱስ ክርስቶስ ማለት ነው ሞት ይዘው ዘንድ ስላልቻለ የሞትን መውጊያ ለዘላለም ሰብሮ ማለት ነው ድል ነስቶ እኛን ስለማጽደቅ በሶስተኛው ቀን ከሙታን የተነሳ የእግዚአብሔር ልጅ ኢየሱስ ነው የሚያድነው ሌሎችስ በሙሉ አያድኑ የጌታችን እናት ቅድስት ድንግል ማርያም መድኃኒ ዓለም ክርስቶስ ምስክር ሆኖ አልኩ ማንንም አድና አታቀም አታድንም ለዘላለምም አታድንም ለምን በነቢያት መጽሐፍት በሐዋርያቱ መጽሐፍት ማዳን የእግዚአብሔር ነው ማዳን የበጉ ነው ተብሎ የተጻፈው ፍጡርን አያድንም ዳሪያስ እንዲህ አይነት ብሎ ስብከት ፍጡርን አያድንም የፈጠረን ጌታ እግዚአብሔር እንጂ የሚያድን ከሲኦል ፍጡርን ከሲኦል አያድንም አድኖ ማያቅ አልተሰበከንም በሐዋርያቱ አልተሰበከንም በነቢያቱ አልተሰበከንም በቅዱሳት መጽሐፍት የተጻፈው የእግዚአብሔር ልጅ ኢየሱስ ነው አዳኙ ተብሎ የተባለው ሕይወትና ዓለመጥፋትን ወደ ብርሃን ያወጣው እግዚአብሔር በልጁ በክርስቶስ ኢየሱስ ነው እንቅፋቶች ከትውልዱ ዞር ማለት አለባቸው አልኩ የሰራዊት ጌታ እግዚአብሔር ራሱ ዞር ያርጋል ገለል ያርጋል ማለት መነቀል ያለበትን ይነቅላል መፍረስ ያለበትን ያፈርሳል መተከል ያለበትን ለመትከል በመጀመሪያ መፍረስ ያለበት ይፈርሳል ስሜ ኤርሚያስ ነው ተነቅልና ታፈርስ ተገለብጥና ተተከል ዘንድ ብሎ እንዳለ ከመተከል በፊት መፍረስ ያለበት ይፈርሳል መገልበጥ ያለበት ይገለበጣል መነቀል ያለበት ይነቀላል የሰው ትምርት በእግዚአብሔር ዕውቀት ላይ ከፍ ያለ የሰው ሐሳብ የወንጌል እንቅፋት ያጭነዋል እግዚአብሔር አልኩ ያለ ርህራይ ወንጌል በማባበል ብቻ አይሰበክም በመንፈስ ቅዱስ ኃይልም ጭምር ይሰበካል ብዙዎች ይሄንን እውነት ተረድተው ወደ ኋላ ተመልሰዋል እስኪ ገባችሁ ዛው ጠብቁ ከገባ ግን ወጣ እውነቴ ነው ብየምላችሁ ወጡ ከባቢሎን ወጡ ከዚህ ዓለም ሲስተም ወጡ የክርስቶስ መዓዛ በማይሸትበት ወንጌል በማይሰበክበት ጉባኤ አትገኙ እግዚአብሔር ለዘላለም ርስት ጠርቶናል አዳኙ ኢየሱስ ነው ብዙዎች እውነት ያቃሉ ጌርሳምዬ ቀደም ካልከው ሰው እየጀመሩ ላወቁት እውነት ግን መኖር አቅቷቸው ነው አንዴ ወደ ኋላ አንዴ ወደ ታች የሚሉት ማለት ነው ግማሾቹ እኮ የሃይማኖት ሃትሪክ ሰርተዋል ኦርቶዶክስ ነበሩ ከዛ ጴንጤ ሆኑ አሁን አንዳንዶቹ እስላም ሆነዋል አንዳንዶቹ ደግሞ ኦርቶዶክስ ነበሩ ማን ጴንጤ ነበሩ ኦርቶዶክስ ሆኑ አሁን የቀራቸው ወደ እስላም ነው ካዮት ተሰጣቸው ሊሰልሙ የተዘጋጁ በጣም ብዙ አሉ ሁለት ቀን ይበቅልጥም ብታበላቸው አንድ ቀን መረብ ስጋ ቤት ወስደ ወይ አሹ ስጋ ቤት ወስደ እንተም ብትላቸው ምንም ችግር የለባቸውም አሉ አላህ አክበር ብለው ለማለት ይሄ የተግበሰበሰ ትውልድ ማለት ነው ይሄ የሚያሳየው ምንድነው ሲከተሉ ይወጣ ተከትሎ ይወጣ ማለት ደብልቀስ ቢላል በዛ በዘውልቁ መጽሐፍት ላይ ማለት ደብልቀስ ከግብጽ እስራኤል ከግብጽ ሲወጣ አብረው ወጡልን እና በኋላ እነዛ ሰዎች ናቸው ወደ ግብጽ እንመለስ ብለው ያሉ ማለት ነው የቴክስቱ ማአት ለነግራችሁ አልችልም ኤርሚያስ
ና ተመለስ እባክህ ወዴት ወደ ሞት ነው ኢንቫይት የምታረገኝ አንተው ራሱ እኮ እዛ ያለው ሰውዬ መጽደቅህንም አለመጽደቅህንም መዳንህንም አለመዳንህንም አንተ አይደለም አባት ሁሉ እየነገሩ ነው ብንድንም ባንድንም መመቤቴን እንኳን ኦርቶዶክስ ሆነን ይላል ምን ሊጣቅም ብራዘር እሺ ብንድንም ባንድንም ጌርሳምዬ እንኳን ጴንጤ ሆንም ብዬብል ምንድነው የኛ ጴንጤ ነጠቀ መዳኔን መሰረተ ክርስቶስ ካልነገረችኝ ምንድነው መሰረተ ክርስቶስነቴን ተቀምጠቁሙ ሙሉ ወንጌልነቴ ጥቅሙ ምንድነው ነው ብዬምለ እመቤቴን እንደው ብንድንም ብንጸድቅም ባንጸድቅም what ለወድ ይጣቅማል እዛ ቤት ለወድ በጣም ይጣቅማል በዚህ ጉዳይ እውነት ነው እሱኛውን ጥቅም አስበው ከሆነ ልቀን ነው የማንም ፈሽፋሻ አብርሃም አጠገብ ልትቀመጥ እውነትህን ነው ከነ ቅዱስ እስጢፋኖስ ጋር በአጸደ ገነት ያሳርፍልን ይላል እውነትህን ነው እኔ ሳቄ የሚመጣው እኮ ያኔ ነው አንተን አሁን ከእስጢፋኖስ ጎን እንዴ እነ ጻርቃን እና አብርሃምና ማን ነው እነ ቅዱስ ጳውሎስ ባሉበት በዛ በገነት ያሳርፍልን ያ መንግስት በእምነታቸው ተጋደሉ በክርስቶስ ኢየሱስ ደም የኃጢአት ስርየታቸውን ያገኙ የጀግኖች መሰብሰቢያ እንጂ የማንም እንቶፈንቶና ይሄ ፍሩሽካ የሆነ ትውልድ የሚሰበሰብበት አይደለም አንተ ወንጌል ስትነገር ኢየሱስ ጌታም ተብለህ ስትባል እምቢ ያልከው ሰውዬ በእምነት አሻግሮ አይቶ ስለ ክርስቶስ መከራን የተቀበለው ከሙሴ ጋር እዛ ልትጎለት አይደል ይጎለታል መድኃኒዓለም ወስዶ ሲኦል ውስጥ አልኩ አድራሻ እዛ ነው ለምን እምቢ ብለሻል ስትመከር እምቢ ብለሃል ኢየሱስን ተቀበል ስትባል እምቢ ብለሃል እናንተ በምትሞቱበት ሰዓት ላይ በአንተ መቃብር ላይ መምሬ ማዘንጊያ የሚባሉ ሰው እየቀርበው ነፍስ ይማርልን አጸደ ማርያም የልጆትን ነፍስ በገነት በእመቤታችን አጠገብ ያስቀምጥልን ማለት እውነትህን ነው ከማርያም አጠገብ ልትቀመጥ እመና እንደርሷ ብርቱ የሆነ እርሱ በኔ ታላቅ ስራን አድርጓል በል እንጂ ነፍሴ ጌታን ታከብረዋለች በል እንጂ አንተ እኮ የምታከብረው ምን ማታከብረዋል ያንተ ነፍስ እንትናና አከብራለሁ እንትናና አንክሳለሁ እያልክ በየወሩ ቸኳንታ ተከራይተ ፍጥሩን ስታነግስ የነበርከው ሰውዬ እና ስትሞት ማርያም አጠገብ ወስደው መላእክት ላይ ያስቀምጡ በእውነት ብዬምላችሁ ሲያምራችሁ ይቀራል ያ መንግስት የሚወረሰው በክርስቶስ ኢየሱስ አምነው ንስሐና የኃጢአት ይቅርታቸውን ያገኙ በበጉ የሕይወት መጽሐፍ ላይ ስማቸው የተጻፉ ብቻ ይገቡባታል ከዛ ውጭ በደጅ ነው ተጥላችሁ የምትቀሩት ያ ሳይሆን ግን ወስኑ ዛሬ ወደ 15 የሚሆኑ ሰዎች ጌታ ረድቷቸው ጌታን ተቀበለዋል ወስኑ ወንድሞች እናቶች አምልጡ ከዘላለም ጥፋት ዳኑ እኛ ወደ ኢየሱስ ክርስቶስ ነው የምንጠራችሁ እናንተ ግን ኑና ኦርቶዶክስን ቀመሷት ነው የምትሉ ናና እስላምን ቀመሰው ብለ ተለኛ ምኑን ነው የሚቀመሰው እስላም ኦርቶዶክስነት ምኑን ነው የሚቀመሰው መጽሐፉን ሳነበው ጌታ ቸር መሆኑን ቀመሱ ነው ያለው ና የጌታን ቸርነት ቀመስ ጴንጤው ወገኔ ና የጌታን ቸርነት ምህረቱን ቀመስ ይላል ከኔ ጀምሮ እናንተ ደግሞ የሃይማኖት ድርጅት ቀመሱ መቅመስ ሳይሆን ዘመናችን ስንቆረጥም ኖረናል ኦርቶዶክስነትን በደንብ መቅመስ አይደለም እንደኔ አይነቱ በደንብ ነው ይበላሉ የእጣኑ ሽታው አላሉ አምቦለቦላው ከፈለኩ የጣን ጠረ እንትን የጣን አምሮት ካለብኝ ሚስቴን ግዢልኝ ብያት ሉባንጃ ይሻላል ወይስ ነጭጣን ምናም ብለ ችቦና አረጋዋለን ቤታችን እጣን ሸተተኝ የእጣኑ ሽታ ማዓዛው ምናም ነገር ይላል እንዴት አንተ እንዴት እንደሚቀፍ እጣን አዲስ ኪዳን ላይ እጣን የእጣኑ ማዓዛ ሽታው እኔ ቀመስኩት የክርስቶስ ፍቅር አለ እኛ ቤት ውስጥ ቁጭ ብላችሁ ራሱ ጣን ሸተተን እጣኑ አማረን ብላችሁም ትሉ ችግር የለውም ማለት እንደዛ የምትፈልጉ ከሆነ አንድ ቀን
ለጉባኤ ስትመጡ ፓስተሮቹን ጠይቀን ጭስ የማይወጣበት ቀዳዳውን በሙሉ ደፍነን ቸርቹ ማለት ነው እንዳለ እንደ ህዳር ንብ እናጥንሻለን ማለት ነው። በሱም ይወጣላችሁ ከሆነ ቸርች ውስጥ ቁጭ ብላችሁ እጣኑን አፈቀን ብላችሁ ብትሉ ወገኖች ግዛዋ ቀበርቾ ጎማ ምናም ነገር አድርገን በደንብ አድርገን እንዳጥናችኋለን ከዛ ይወጣላል ማለት ነው። እንጃ እጣን ወይኔ በላቸው አላችሁ እጣን ቃልቻ የሚያጨሰው እጣን እሱ ትዝ አለሽ አይደል? የኔ እናት አፈር ልሁንልሽ በሉ እንግዲህ የሆነ ገንዘብ እንትን ብለን እጣን እንገዛለና ይታያውን እጣን ፓስተር አቤት ኧረ ምንመኑ እጣን ጭስ አምሮት ሊሞት ነው እና ምን እናርግ የዛሬው መባ እጣን መግዣ ይሁን ምን አይነት እጣን ነው የፈለጉት ሉባንጃ ነው እንትን ምናምን ነገር ዲያቆኑ ተርኮ ሂድና እንግዲህ ግዛ ተብሎ የመሰረ ክርስቶስ ቤተክርስቲያን አገልጋዮች ወይ ሙሉ ወንጌል የኛው ፓስተሮች ሲልኩ ይታይ ጌታ እኮ መገለጥ ነው ወንድሞች እናቶች ጌታ መገለጥ ነው ኢየሱስ ላይ ጠፋ ይበራልን የሚያበራ የንጋት ኮከብ ነው መዓዛህን እወደዋለሁ ዳጊ ፕሊስ እቺን መዝሩ ፕሊስ ያንተ ፍቅር ነው ልቤ ውስጥ ያለ ገና ሲያስብህ እተካካል ዳጊ ካልሆነ ብሎክ አድርጌ ነው ማስወጣ አንድ በሉት ዳጊ ቢዚ ሆናለሁ ብሎ አስፈቅዷል። እኔ እኮ እንዴት ነው ነገሩ አገልግሎቱን ትቶታል ማለት ነው። መርሲ እኮ አንድ ቁጥር ስትጽፍ ላስገባት ተጣጣራለሁ ልትናገር ነው መሰለኝ። እሺ ተናገር ያተየው አይ አንድ በሉት ስላልክ አንድ ቁጥር ጻፉ እኮ አይደለም ያልኩት አንድ በሉት ማለት እሺ ለዛ ብዬ ነው ዶል እና አናስቀብርም ይሄም አናስቀብርም ወላጆቹ በእውነት የጽድቅ ሰዎች ስለነበሩ ምን አደረጉ በጭራሽ እኔ ልጄ ነው በእውነት ልጄ ነው ግን ባክ እንዳደረገ አውቃለሁ ጠቂ ሆነዋል ሰካራም ሆነዋል ስለዚህ እኔም ቤተ ክርስቲያን በዚህ ነገር እንድትተባበረኝ አልጠይቅም አለ እና ምን ይሁን ጓደኞቹ አብረውት ሲጠጡ አብረውት ሲቀሙ አብረውት ሲያጨሱ የነበሩ ሰዎች እነሱ ይጠየቁ ተባለ እነሱ ሄዱና ቤተ ክርስቲያን ጠየቁ እንዴ ጴንጤ ነው እኮ እንዴት እሱ ይቀበራል ወላጆች ጴንጤዎች ናቸው እሱን ማስቀበር መቅበር የለብንም አለ ኧረ አይደለም ተመልሰዋል እኮ ወዴት ወደኛ እኮ ተመልሰዋል እንዴ እርግጠኞች ናቸው እና ዘጠኝ ጃምቦ ድራፍት የሚጨልጥ ሰው ነው እኮ እንዴ አንድ እስር ጫት አይበቃውም አረቂ ሁሉ ይጠጣል ምን ይላል ከኛ ጋር ስንት ጊዜ ይሰክራል ስንት ጊዜ በቃ ይሄማ ከሆነ ተብሎ ከዚያ ተቀበረ ማለት ነው ተቀበረ አያችሁ ማንነቱ ተገለጠ እንዲህ አይነትም አለ መስከሩ መዝፈኑ የቤተ ክርስቲያን ምልክት ሆኖ የአንድ የኦርቶዶክሳዊነት ምልክት የኦርቶዶክሳዊነት አርማ ሆኖ እንዲቀበር ተደረገ ባህር ዳርም የሆነው ነገር እንደዚህ ነው ባህር ዳርም የምታውቁ ሰዎች ካላችሁ ምስክርነት
ባህር ዳር የምታውቁት ካለ አንድ በጣም ዱርዬ የሆነ ሰው ሴቶችን የሚደባደብ ወንዶችን የሚደባደብ ምንም ነገር በፊቱ ሊፕስቲክ ተቀብታ የምትሄድ ሴት የለች። መጣ እጥፍ ነው የሚሉ ይህንን የምታውቁት ትኖራላችሁ በትክክል። እና በኋላ ቤታቸው ባለው ሰርቪስ ላይ አንድ ክርስቲያን ወንድም ተከራየ እና ያ ክርስቲያን ወንድም ልጁን ያውቀዋል በጣም የለየለት ሌባ ዱርዬ እንደሆነ። ቤተክርስቲያን ደግሞ ጧት አይቀርም፣ ከጓደኞቹ ጧት አይቀርም፣ ግን ወደ እውነት ሊያመጣው የማይችል ህይወት ቢጠጣ ጉዳዩ አይደለም። የሚመልሰው አካል የለም ከኢየሱስ በቀር ማንም ሊለውጥ አይችልም። የመለወጥ አቅም ያለው ኢየሱስ ብቻ ነው። ሊለውጠን ሊቀድሰን አዲስ ሰው ሊያደርገን በመስቀል ላይ የተሰቀለው ኢየሱስ ብቻ ስለሆነ ማንም ያልተሰቀለ ቤዛ ያልሆነ ምን ሊያደርገው አይችልም። ምንም ሊለውጠው ከቶ አይችልም። እና ምን ሆነ? ኦርቶዶክሳዊ ነው። ስለዚህ መጠጣቱ ኦርቶዶክሳዊነቱ ነው። ማጨሱ ኦርቶዶክሳዊነቱ ነው። መዝፈኑ ኦርቶዶክሳዊነቱ ነው። መስቀል ቤዛነ፣ መስቀል ኃይልነ፣ መስቀል ጽንዕነ የሚሉለት እንኳን መስቀል ቤዛችን ነው የሚሉትን ለእርሱ እንኳን ምን ያደርጋሉ ማለት ነው? ለዚያም ምን ያደርጋሉ? መዝፈኛ አድርገውታል። መዝፈኛ ቆይ እስኪ መዝፈኛ ያከብሩት ያ የሚሳሱለት መስቀል እንዲሁ ቄሱ ያዘው በዚያ ሲያልፍ ሄደው የሚሳለሙለት ደረታቸው አድርገው ግን በዘፈን ቤትም ይሁን ጭፈራ ቤትም ይሁን ያዘሉልታል። ምኑን? መስቀሉን ደረታቸው ላይ አድርገው ያውም አንድ ብቻ አይደለም 3 4 የመስቀል አይነቶች አድርገው ሴቶችን ያቸው ጎንደርኛ ጎጃምኛ የትኛውም አይነት ነገር ሲዘፍኑ እስኪ እዩት መስቀሉ። ያ ሰው ያ ክርስቲያን በቤታቸው ሰርቪስ የቤታቸው ሰርቪስ የተከራየ ሰው እንቁላል ግዛልኝ ይለዋል። ይቅርታ እንዲው እንትን ቡታ ጋዝ ለኩሽ ነው እንቁላል ግዛልኝ ይለዋል። ይገዛለታል። ዳቦም ይዘልናል። ዳቦም ገዝቶለት ይመጣል። ከዚያ በኋላ እንቁላል ፍርፍሩን ምናምን ነገር አድርጎ ናብረን እንብላ ይለዋል። አብሮ ይበላል፣ ይመሰክርለታል፣ ይነግረዋል ወንጌል ክርስትና እንደዛ ወንጌል ነፃ ያወጣላ። ወንጌል አርነትን የሚያወጣ ስለሆነ የወንጌል እውነት ሲሰማ ይሄ ሰው ልቡ እየቀለጠ ምን እያለ አመነ። መጨረሻ ላይ እጅ ሰጠ ለኢየሱስ። ወንጌል እንዲህ ነው። ተአምራት ድርሳናት ማንንም ሊለውጡ አልቻሉም። ማንንም ሊለውጡ ዘንድ አይችሉም። ይሄው ህዝባችን በጦርነት ውስጥ፣ ህዝባችን በረሃብ ውስጥ፣ ህዝባችን በችግር ውስጥ፣ ህዝባችን ደበሎ እንደለበሰ ዛሬም ደበሎ እንደለበሰ ዓለም በሰለጠነበት ስንት ዓለማት በሙሉ በሰለጠኑበት ላይ እኛ ኋላ ቀር ሆነን ዳቦ አምርተን ዳቦአችንን ሌሎቹ ደግሞ መኮረኒና ፓስታ አድርገው እየላኩልን በገዛ ዳቦአችን ኛ ከድፎ ዳቦ ገና ሳንወጣ ወገኖቼ። እና ይሄ ሰው መጨረሻ ላይ ምንም አይነት አይጠጣ፣ ከጓደኞቹ ሁሉ ተፋታ። ከሚጠጡ፣ ከሚያጨሱ፣ ከሚዘፍኑ፣ ከጋንጃ መቾች፣ ከዱርዬዎች ጋር ተፋታ። ምክንያቱ ኢየሱስ ነዋ። ለየው ኢየሱስ፣ መረጠው ኢየሱስ። በኢየሱስ ህይወት ውስጥ መለየት አለ፣ መቀደስ አለ። እኔን እዩ፣ እኔን ክብር ለኢየሱስ ይሁን። እኔን ይኸው በድፍረት እነግራቸዋለሁ፣ በሙሉ በልበ ሙሉነት እነግራቸዋለሁ። እኔ የደረስኩበት የአስማትና የጥንቆላንትን ማንም አልደረሰበትም። ማንም ነው የምላችሁ። ይኸው በድፍረት በአደባባይ በ700 ሰዎች ፊት ነው የምነግራችሁ። ማንም አልደረሰም። በደመና መሄድ ነው። ምንም ቀላል፣ በጣም ቀላል።
ጅብ መጋለብ ነው ምንም በጣም ቀላል ነገር በጥላ ወጊ ጠብ ማድረግ በጣም ቀላል ነገር የሰውን ህይወት መገንደስ እጅግ በጣም ቀላል ዛሬ ላይ ምናልባት አንዳንዶቹ ይሄንኑ ያለ ነው የሚመስላቸው ያለ ይመስላቸዋል ጓደኞቼ እዚያው ያሉ ማለት ነው እዚያው ያሉ ይሄ ያለ ነው የሚመስላቸው በድሮ የሚያውቁኝ በድሮ ማንነት የሚያውቁ ሰዎች አሁንም አለ ብለው ስለሚያምኑ እንደው ይፈሩኛል ቀና ብለው ማያል ወንጌል ብነግራቸው እንኳን ልክ ነውት የኔታ ነው የሚሉ ልክ ነውት አዎ ልክ ነውት አዎ እንደው ትንሽ አገልግሎት ስለሆነብን እንደው አገልግሎቱ ትንሽ ያው የኑሮ ጉዳይ ሆነብን ነው እንጂ ልክ ነውት መርጌታ ያው እንደሚያውቁት ኑሯችን በዚህ ላይ የተመሰረተ ነው እዚህ ወጣ ብንልኮ አሁን የት ነው የምንሄደው እዚህ ክርስቲያኖቹ ወንጌላውያን እኮ እንደው ምን የጥበቃ ካልሆን በቀር እኛ አልተማር ነው መጽሐፍ ቅዱስንም አልተማር ነው እዚህ አይደን እንዳናገለግል መድረክ ላይ እንዳናስተምር እንዴት አድርገን እና ያለን እድል ምንድነው እዚህ ማህሌቷንም ቅዳሴዋንም እያልን ኑሯችንን መግፋት ነው 30 ሺህ 40 ሺህ እያገኙ 30 ሺህ 40 ሺህ እያገኙ ኑሯቸውን እዛ ይገፋሉ አይቃወሙኝ ምን ምላቸው ነው የሚመስላቸው በጥላ ወጊ ጠብ ማደርጋቸው ነው የሚመስላቸው ኢየሱስ እንዴት እንዳስጣለኝ እንዴት አድርገው ሊያምኑ ይችላል አያምኑም በጌታ የሆነ ነው እንዴት ኃጢያትን ነውርን እንዴት መጣል እንደሚችል የኢየሱስ አቅም የኢየሱስ ሕይወት የኢየሱስ ጉልበት ምን እንደሆነ ማወቅ የሚችለው ማን ብቻ ነው በጌታ የሆኑ ሰዎች የጌታ ሰዎች ናቸው ይሄን የሚያውቁ እና እነሱ ግን በጭራሽ እንደ አስማታቸውን ይጥላሉ ያ ሁሉ ደብተር ስንክሳር የሚያክለውን የአስማት አይነት የድግምት አይነት መስተባረርነሽ የመስተፋቅር አይነት ወደ 18 አይነት የመስተፋቅር 18 አይነት የመስተፋቅር በፀጉር የሚደረግ በፓንት የሚደረግ በኮት የሚደረግ በሽንት የሚደረግ ምን ማአት ነገር በስም የሚደረግ በሚጠጣ በሚበላ ነገር የሚደረግ እየተባለ ብዙ ይሄዳል እሱን ሁሉ አቃጥየዋለሁ ምትሰሙኝ ወገኖቼ ካላችሁ አቃጥየዋለሁ አትፍሩኝ ኦርቶዶክሳውያን ከውስጥ መርጌቶች ካላችሁ አባቶች ካላችሁ መነኮሳት ካላችሁ አትፍሩኝ አሽቀንጥሬ ነው የጣልኩት አብሾውን ደፋሁት በጣም 1 ኪሎ የሚያክል ነው ከሱዳን ጠረፍ ያመጣሁት 1 ኪሎ የሚያክል ወንድም ፋሬስ ያቃሉ በቅርቡም እያወራን ነበረ ለስንት ተማሪ ይሆን ነበረ ግን ያ ሁሉ 1 ኪሎ ማለት እንዲሁ ምን ያህል ተማሪ ነበረ የሚሆነው ያን አብሾ 7 ፍሬ ሰናፍጭ የሚያክል ነው ይሄ ትልቁ ምንድነው የሚባለው ከሰናፍጭ ከፍ ያለ ይሄ ድንብልብል የሆነው እንትን እሱን የሚያክል ነው 7 ፍሬ እንግዲህ 1 ኪሎ ምን ያህል እንደሆነ ይሄንን አቅም የሰጠኝ ማን ነው እግዚአብሔር ደፋሁት ለብዙ ተማሪ ይሆናል ብዙ ነገር ሊጠቅም ይችል ነበር አዎ ይጠቅም ነበር ጌታ ሲመጣስ ደፋሁት ቪዲዮ ፎቶግራፍ እየቀረጹኝ ምን እያደረጉ ነው ብዬ እኔ አልገባኝም ዛሬ ላይ እነዛ ሰዎች አሉ በህይወት አሉ እንዲህ ስደፋው እንዲህ ሲደፋው አብሾው እና እዚያ ሁኝስ ምንም ወቀሳ የለው 1 ቀን እንኳን ምን ውስጤ ወቅሶኛ አቅም እረ ይሄ ጥንቆላ ከባድ ነው እረ ይሄ ጥንቆላ ተወው ያለን የለም አጋንንትን እየሳብ ና እያልኩ ብሬ ያለን ዞሮ ከቤት እንደሚባለው ያው ኖረና ሞተ ታመመ ሞተ ያውም ከ2 ዓመት በኋላ አካባቢ በኋላ ላይ ልጁ እንዴት ነው ጫዋ ሆነ በጣም የሚያገኙት ወንድሞቹ እንደሚያገኙት ጓደኞቹ አይሰድባቸው ምን አይላቸው ምንም ነገር ጫዋ ዝም ብሎ እንዴ ምንድነው በቃ መጠጥ ማቆመ ስካር አቆመ ጫት አቆመ ሴሰኝነት አቆመ በቃ
ይሄ ሰው ጴንጤ ሆነ እንዴ ምናምን ነገር እያለ ማማት ጀመረ። ሰው ያማዋል። ያ እቤት ያለው ሰው ደግሞ እቤቱ የተከራየው ልጅ ደግሞ ምን ይለዋል? ይሰብከዋል፣ ይለዋል። በደንብ ጧት ያጠጣዋል። በአረቄ ፈንታ የእግዚአብሔር ቃል፣ በጠጁ ፈንታ የእግዚአብሔር ቃል፣ በቢራ ፈንታ የእግዚአብሔር ቃል፣ በድራፍት ፈንታ የእግዚአብሔር ቃል ሲጠጣ ኢየሱስ ያድናል። እንዲህ ሆነ እና መጨረሻ ላይ ይሄ ልጅ ወደ አባቱ ወደ ጌታ ሄደ። ሲሄድ በጣም የታወቀ ነው። ክርስቲያኖቹም እንዴት አድርገው ሊቀበሉ አይቀበሉት። ቤተሰቦቹ በሙሉ አክራሪ የሚባል ነገር አይገልጻቸውም። አክራሪ አይገልጻቸውም። እና ሲሞት ልጄን በቃ አርፏልና ቀበሩልኝ ብለው ሄደው ካህናትን ተናገሩ። ቤተ ክርስቲያን ሄደው ሰበካ ጉባኤ ሄደው አወጁ፣ ተናገሩ። ልጄ አረፈ፣ ውድ ልጄ አረፈ እያሉ እያለቀሱ እንዴ ጴንጤ ሆነ እኮ ተብሏል። እንደዚህ ጴንጤ ሆነ ሲባል ነው የሰማን። ጓደኞቹ ምናምኖቹ እነዚያ በሙሉ እንዲሁ ክዶ እንዲያውም እንትን እያተባለ በደንብ አሁን እኮ አደባባይ እየወጣ ነው የእርሶ ነገር። ድሮማ እንዴ እየተደባደበ እያለስ የኛ ነው። ጠጭ ሳለ የኛ። ኧረ የሚገርም ነገር አያሳፍርም እንዴ እናንተ? ከዚህ በላይ የሚያሳፍር ነገር ምን አለ? ከዚህ በላይ የተዋረደ ነገር ምን አለ? ከዚህ በላይ የተዋረደ የሞተ ስርዓት የሞተ ህይወት ምን ሊኖር? ሞቷል እንዴ በቃ ሞቷል እኮ። በዚያን ጊዜ ሰውየው ልጁ እንዲመለስለት አንዳች ፈልገው አያውቅም። ካህናቱስ ያውቁታል እና ይመልሱ ዘንድ ይችላሉ ወይ? እንዴት አድርገው ራሳቸው እየገለበጡ እንዴት አድርገው እንዴ አንተ ራስህ እየገለበጥ እንዴት ነው የሚገለብጡትን? ተው እንጂ የምትላቸው ሁሉ ወደ 15 ነው ምናምን ፕሮግራም አለው ጾምን ብቻ በተመለከተ እንኳን በጣም ብዙ ነገር አለ። እግዚአብሔር ይመስገንና እሰይ እግዚአብሔር ያክብርልኝ። ጎበዝ ነው ወስባል እንዴት ሞቅ እንደሚለኝ እውነት ነው እንዴ መደነቅ ያለበትን ማድነቅ አለብን፣ ግድ ነው። እኛ ወጣቶቹ እንኳን የለንምና እንደው ይታገሏታል። እቺ ከድሜ ጓም ቢሆኑ እጅ አይሰጡምና ብዙ ጊዜ ሳይሆን በጣም ነው ደስ የሚለኝ። አይሰጥም። ከዚህ በኋላ በቃ እንዴው እጅ የምሰጠው እኔ ከዚህ በኋላ ቢያንስ እንዴው ከ46 ዓመት በኋላ ነው። ምናልባት ለዛ አካባቢ 46 ዓመት ነው የምገምተው ያለው እና ይታይባረክ። እንቀጥል ወደ ፕሮግራማችን። እሺ ናርዲ ጀምራ ነበረ። እሺ ናርዲ እድል ሰጣታለሁ። እሺ ልክ እንደኔ የህፃን ልጅ ቪዲዮ ያለበት ያገኛችኋላችሁ ከስር የጻፋችሁልኝ እሱ አይደለም። በቃ ልክ እንደዚህ እዚሁ ጋር እንዳለው አካውንታቸው ጻፋችሁ እንደዚሁ አይነት ፒክቸር ታገኛላችሁ። እና ካላገኛችሁ ያው እርስ በርስ አውሩ ካገኙት ጋር ኮሜንት ሴክሽን ላይ። ናርዲ ቀጥይ የኔ እናት። እሺ ሜርሲዬ፣ ጌታ ኢየሱስ ስሙ የተባረከ ይሁን። መሪ ጌታ የኔም በጣም ነው የምወዶት፣ በጣም ነው የምንወዶት። እርሶ ለኛ በረከታችንና ኖትና በጣም ብዙ ነገር እየተማርን ያለ ነው። ጌታ ኢየሱስ ዘመኖትን ይባርክ፣ እድሜዎትን አባቴ ወዶታለሁ በጣም በእውነት። ሰላም ብያለሁ ሁላችሁንም ቤተሰብ፣ ኤርሚዬ፣ ዳግዬ፣ ሜርሲዬ፣ ቢኒ፣ ፓስተር ወግዬ፣ ሀረግዬ ሁላችሁንም ሰላም ብያችኋለሁ። ጌታ ኢየሱስ ስሙ ይክበር። መሪ እንደው አጭር ነገር ለማለት ከዚህ በፊትም አንድ ቦታ ላይ ተገናኝተን እንዲሁ መስክሬልዎታለሁና እርሶ የሚናገሩት ነገር እያንዳንዱ ነገር ኦልሞስት ይገባኛል። ምክንያቱም ከእንደዛ አይነት ቦታ ነው እኔም የመጣሁት። እንደዚህ በአመት ባሎች በታቦቶች ጀርባ የተላከከ ከሚመለክበት ቤተሰብ ነው እኔም የመጣሁትና ምን አይነት እስራት እንደነበር በምን አይነት መፈታት ጌታ እንደፈታ በደንብ ነው ማውቀውና ማስተውለውና ሁሉ ጊዜ የሚገርመኝ
ሚካኤልን ገብርኤልን ወይም የተለያዩ እነዚህ ታቦታትን ምክንያት እየተደረገ ነው እንደዚህ የባዕድ አምልኮ የሚደረገውና እንደው በተለይ እኔ ማረሳው በጣም በልጅነት ዘመን ነው የሐምሌ ገብርኤል ይመስለኛል ይሄ በአመት በደንብ የሚከበረው ካልተሳሳትኩኝ የዛን ጊዜ የሚመለክ አንድ አዳልሞት የሚባል መንፈስ ነበር ጌታ እግዚአብሔር ይገልብጣው እና ማረሳው በጣም ብዙ ነገር አለ ግን በጣም ማረሳው ቂንጬ በትንንሽ እንስራዎች እንስራ ትንንሽ ምንድነው ይባሉት ትንንሽ እንስራ ስማቸው ጠፋኝ አሁን በእነሱ ቂንጬ ይቀቀላል እና ቂንጬው ራሱ ወፍጮ ቤት ተኪዶ አይደለም የሚፈጨው የሚከካው ኢቭን ዝም ብሎ ሰውም አይደለም የሚከካው ራሱ መንፈሱ ነው የሚመርጠው ከሌ ነች ቂንጬን እንትምታረ ማሰሮ ነው ይባል ማሰሮ በማሰሮ የምታረግልኝ ተብሎ የተመረጡ እናቶች አሉ ምስኪን እናቶችና ከነዛ እናቶች ውስጥ አንዷ የኔ እናት ነበረች በመንፈሱ ተመርጣ ይሄ የድንጋይ ወፍጮ የምታስተውሱ ካላችሁ እንግዲህ አዲስ አበባ ነው እንግዲህ ተወልጄ ያደግኩት እኔ ቀበና የሚባል አካባቢ እንግዲህ የምታውቁት ካላችሁ ዚና እዛ ነው ማወራችሁ ያ በድንጋይ የተሰራ ወፍጮና መፍጫው አለና ተንበርክከው በጉልበታቸው ነው የሚፈጩት እና ወየገብስ ይሆናል ወየበቆሎ ይሆናልና ተመርጦ ነው ሰው ራሱ በጣም ኮኖ የሚገርማችሁ ከሌ ነው ከሌ አትነካም ወፍጮዬን ከሌ አይነካም ማሰሮዬን ምናምን ተብሎ ማለት ነውና በልጅነት አይምሮ የማስታውሰው ያቂንጬ ከካል ከዛ ቂቤ ደግሞ እዛው ተንጦ እዛው ቤት ውስጥ ተንጦ ነው ለጋ ቂቤ በሚበላበትና ጨው አይደረግበትም ነበር እና ያ ሁሉ ቂቤ ገብቶ የጨው ጥቅም እኔ ገባኛኔ ነውና በጌታ ሆነን በኋላ ጌታ ጊንቶን ወደ ቸርች መተን ጨው ካልጣፈጠ አውጥቶ ይወረውሩታል የሚለውን የጌታን ቃል በጣም በዛ ተረድቻለሁ ምክንያቱም ያኔ መሰለ ቂንጬ በጣም ነው የሚያምረው ምናምን ተሰርቶ ግን ጨው አይገባበትም መንፈሱ አይፈልግምና ሰው ሁሉ ያለ ጨው ያንን ቂንጬ ይበላልና ምንም እህል ቅጠል አይልም እሺ እና እህትዬዎች ተቀጣያለሽ ድምጽ ላሰማ ብዬ ነው እሺ ታጋዛላችሁ ናርዲ ቴንኪው ተባረኩ ወገኖች እንግዲህ ዘግይታችሁ የመጣችሁ ሰላም እንኳን ደህና መጣችሁ ብያለሁ ተባረኩ ሁላችሁም ቀጥሉ ቴንኪው እህትዬ ጸጋ ይብዛልሽ አሜን ኤርሚዬ አጭር ነው ለነገሩ እኔም ወደ ስራ ልወጣ የተዘጋጀው ነውና እንደው መርጌታ ሲያወሩ በቃ ይሄ ሐሳብ መጣብኝ ማለት ጌታ ከምን አይነት ጨለማ ከምን አይነት ስራት በጣም ብዙ ነው በልጅነት እድሜ እንግዲህ ይሄን ማወራላችሁ የ8 ዓመት የ9 ዓመት ልጅ ሆኜ ማለት ነው እንደዚህ አይነት እና ጌታ እንዴት እንደፈታን ጌታ እንዴት ጣልቃ እንደገባ ሰፈሩ እንዳለ በዛ መንፈስ ተይዞ በቃ ይሰገድ ነበር ማክሰኞና ሐሙስ እኛ ሰፈር መተላለፊያ አልነበረም በቃ መኪና ይሞላል በቃ አይተነው የማናውቀው አይነት የመኪና አይነትና ህዝቡን ሁሉ ይዞ ግን እዛ ሰፈር ጌታ ገባ አንዲት ትንሽዬ ድሮ ዳቦ ቤት የነበረች አዳራሽ ተከራይተው ሶፊያ ዳቦ ቤት የሚባል ነበር እንደው ለምስክርነት እዚህ ውስጥ ቀበና አካባቢ የምትኖሩ ሰዎች ትኖራላችሁ ሶፊያ ዳቦ ቤት ይባል ነበርና ዳቦ እየተጋገረ የሚሸጥበት እና ያ ዳቦ ቤት ከቀረ በኋላ ያችን ትንሽዬ ዳቦ መጋገሪያ ወንጌል ለዓለም የምትባል ፓስተር አትክልት ትባላለች የአባቷን ስም ዘነጋሁት አሁን እሷና ባለቤቷ የሚመሩት ቸርች ተከራይተው እዛ ገቡ ኢየሱስ ገባ አሜን በዛች መንደር በዛች ጨለማ ሰው አያገባ ወጣቶች አያገቡ ተምረው አይመረቁ ከ8ኛ ክፍል ከ9ኛ ክፍል በቃ ወንዶቹ መንገድ ላይ ነው የሚቀመጡት ድንጋይ ላይ ሴቶቹ ሳያገቡ ነበር ልጅ የሚወልዱት ምናል በቃ ሰርጋናቅ ምርቃታናቅ ምንም ነገር ጌታ ግን ገባ አሜን ኢየሱስ ገባ ዛች መንደር ላይ የሚገርማችሁ ዛሬ የጴንጤዎቹ ሰፈር ነው የሚባለው ክርስቶስ ጌታን ያላገኘ ማንም የለም እዛ ወደ 10-11 አባወራ ይኖራል እንደ ኮምፓውንድ ነገር ነው እና መንፈሱ ሲመታ ሰው ነፃ ወጣ እና በሪዬ የትም ቦታ ይሄንን ብንናገር የተወጣበትን ጨለማ አረሳውም ጳጉሜ ሲመጣ በጋን ውስጥ ውሃ ውጪ ያድራልና ክረምት ላይ ነው አስቡት በእንስራ ውስጥ ውጪ ያድርና ጧት እሱን ይጠምቁናል ከዛ በኋላ
ግራዋ በእጅ ተጨምቆ እንደ ጁስ ጧጧት ግራዋ ይሰጠናልና በቃኛ ማልቀስ ነበር ህፃናቶች ነበርና ማልቀስ በቃ በጣምና ብዙ ነገር ነው ያለው ግን ጌታ ከዚህ ፈታን ኢየሱስ ገባ የሚገርማችሁ በኢየሱስ ብርሃን ወጣልን በቃ ለዛ ሰፈርና ያ ሁሉ እዛ እየተንበረከከ ይሰግድ ነበር ለዛ መንፈስ አገልጋይ ነበር እናቶች አባቶች ወጣቱ ብቻ አይደለም ጌታ ይወረሰው እናቶች አባቶች ሁሉ የኔ እናት በጌታ ሆና ነው አሁን የዛሬ 3 አመት ወደ ጌታ የሄደችው ቤተሰቦቼ እንዳለ በጌታ ናቸው ጌታ ኢየሱስ ክብሩን ይውሰድ በጣም ብዙ ሰው እዛ ሰፈር ያለ ሰው እንደው በቁጥር ከጥቂቶች ሰዎች በስተቀር ትልልቁ ሰው አብሶ ጠላት ዘመኑን ይበዘበዘበት ሰው አብሶ እንዳለ በጌታ ሆኖ ለዛች ሰፈር ብርሃን ወጣልንና በትንሹም ቢሆን አውቀዋለሁኝ በታቦት በምንድነው ይሄ ሚካኤል ነው ዛሬ ተብሎ በዛ ጀርባ ነውና ሰውን ግራ ያጋባል ይሄ ነገር ዕውቀት ከሌለው ሰው እግዚአብሔርን የሚያመልክ ይመስለዋል ምክንያቱም ሚካኤል ነው የሚመለከው ሚካኤል ተብሎ የሚካኤል ለታ ነው የሚታረደው ሁሉ ነገር የሚደረገውና የሚገርማችሁ ችምብዬ ልጨርስ ሰፈሩ በድህነት ሰው የሚበላው አጥቶ ካንዱ ቤት ለመበደር እንኳን የሆነች ነገር ሁሉም አንድ አይነት ነው አመዳም ነበር ያደረገንና ይሄ መንፈስ የሚመለክበት ቤት ግን በየሳምንቱ ነው በግ የሚታረደው ዳቦ ይደፋል ጠላ እና ምንድነው የሚያደርገው መንፈሱ በቃ ከዛ እንድንለምን ላይክ ስራቱን በዚህም ጭምር ነውና ጌታ ግን ቀና ወጣልን ዛሬ ወንጌልን እንናገራለን ዛሬ አምልጡ ስንል የሆነ ጥላቻ ኖሮን ወይ እንደው የሃይማኖት አይደለም ይሄ ህይወት ነው ሃይማኖትም አይደለም ኢየሱስ ህይወት ነው መዳን በሌላ በማንም የለም ዛሬም የምትሰሙ በእውነት በእንደዚህ አይነት ስርዓት ውስጥ ያላችሁ እኛ ከኦርቶዶክስ ጋር እንወዳችኋለን በጣም ነው የምንወዳቸው ወንድሞች እዚህ እህቶች እንቅልፋቸውን እየሰው 7 እና 8 10 እና 11 ሰዓት እየተቀመጡ የሚናገሩት ይሄን ህይወት እንድታገኙ ነው እንድታመልጡ ነው እዛ ሞት ነው ያለው እዛ ጥርስ ማንገጫገጭ ነው ያለው እዛ እሳቱ የማይጠፋበት ትሉ የማይሞትበት ቦታ ነው ያለውና ዛሬም እኔም አምልጡ ነው የምለው ኢየሱስ ብቻ ነው ነፃ የሚያወጣው ኢየሱስ ብቻ ነው ደህና የሚያደርገውና ተባረኩልኝ አመሰግናለሁ ይርምዬ ስለሰጣችሁኝ እድል ተባረኩ ተባረኪ ናርዲዬ ጸጋ ይብዛልሽ